የተቃውሞ ድምጾችን በጣም በስፋት አይቻለሁ። እጅግ በጣም ነው ደስ ያለኝ። አልተሸማቀቅም ማለት ነው። ሀገራዊ የሆነ አጀንዳ ይዘህ ስትመጣ መጫጫቸው አይቀርም። እነዚህ ግን የተንኮል ፖለቲካ ውጤቶች ናቸው። ሀሳብ ቢኖረው ሀሳብ ይሰጥ ነበር። በስድብ ያደገ ግን በማንቋሸሽ ያደገ፣ በሴራ ያደገ ከዚህ ውጭ ምን ሊያመጣ ይችላል? አምርህ ትቃወም ነበረ። ይሄኛው ወደዚህኛው ጎራ ወደዚህኛው ኃይል መጥቷል የሚሉም ስላለ ብዬ የኢትዮጵያ የህግ ስርዓት እጅግ ሲበዛ ደካማ ነው። እንደምንም ብለው ስስብልት ፈልገው ሰፊ ቅዳቅደው ዝቋላ እንደ መነኩሴ የገደሉ ሞዓ ተዋሕዶ እኮ የገንዘብ ችግር የለበትም። ከግብፅ ለአክቲቪዝም ብቻ የተመደበው $100 ሚሊዮን ነው። ከምኒልክ እስከ መለስ ኦሮሞ ላይ የደረሰው በደል አብይ ካደረሰው ጋር አይወዳደርም ብሎ ነው። ምን ማለት ነው? አዜብ መስፍን እኮ ዛሬ የሚያደንቋት ሰው እኮ ሁለተኛ ሀብታም ሆና $4 ቢሊዮን የበላቸው ፋኖ የሚባለው ጠላት መሆኑን ለአማራ ህዝብ የምትመለከተው አንደኛ ትምህርት ቤት ዘጋ እኮ በይፋ ራሱ ተናግሮ፣ እኛ ስንፈቅድ ነው የምትማሩት። በእምነታችን በዘራችን ተለይተን ስንገደል መንግስት ዝም ብሏል ይላሉ። ትልቁ ይሄ መንግስት የሚወቀስበት በተቃዋሚዎች በሰላም ዙሪያ ነው። አማራ ክልል የሚጮሁት በሙሉ የማን ደጋፊዎች ናቸው? ሞዓ ተዋሕዶ የሚለውን ስትናገር የኢትዮጵያ ኦርቶዶክስ ተዋሕዶን ላያጠቃ ፈለገ እንዴ ያሉ ሰዎች አሉ። እኔ ምን ለምናገራቸው ነገሮች ሪስፖንሲቢሊቲ ይሰማኛል፣ ኃላፊነት ይሰማኛል። ነገ እኮ ሰው ይታዘባል። መንግስት ፌይልድ ስቴት ይሆናል። የማይቆጣጠራቸው ክልሎች እየሰፉ ይመጣሉ። ይሄ ደግሞ የጠላት አጀንዳ መሆኑን አሳምሬ ያቀርብ። 90% ያሉ ዲያስፖራ በጣም ሰላማዊ፣ ሀገሩን የሚወድ እናቴ እናቴ ብሎ ማልቀስ አይቻልም። አደይ አደይ ካላለ ይገደላል። ህወሓትና ኦነግን ስናገር ወይም ሸኔን ስናገር ልክ ነኝ። ፋኖ ተመሳሳይ ነው፣ ቋንቋው ነው የሚለየው። የአማራ ጽንፈኞች ለራሳቸው የሰጡት የተቆለለ ቦታ አለ። ከአዲስ አበባ ወጣ ስትል ታግቶ ከፍተኛ ብር እገታ የሚጠየቅ የሚገደልበት ነው። ላይኛው ካልደገፈው፣ ላይኛው ካልረዳው ታችኛው ሊሰርቃቸው። ናይጄሪያዎች ያሰልፉ፣ ጋናዎች ያሰልፉ፣ ሁሉም የሚሰልፈው የጉንዳን ኢትዮጵያዊ ፊት ለፊት በወጣን ቁጥር እንሳሳት። እኔ ባልወጣ ኖሮ ሚዲያ ላይ ልሳሳት። ብታጠራልን ሞዓ ተዋሕዶ ምንድን ነው? የህዳሴው ግድብ በፈለገ መንገድ እንሂድ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባይሆኑ አያልቅም። ነቢይ ሄኖክ የተናገረው ነገር ነውረኛ አነጋገር ነው። መንግስት ህግ ማውጣት አለበት፣ ለየት ያለ ህግ። አቶ ታዬ 10 ሚሊዮን ብር የት እንዳስገባ አይታወቅም ተብሎ በዛ ጉዳይም በጊዜው ጠይቄ ያለው አንድ ክርስቲያን ቀና ብሎ ቢናገር በሜንጫ አንገቱን ነው የምንለው ብሎ መጽሐፍ ሲጽፍስ አልጸጸትም ያለ። ሰላም ጤና ስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላችሁን ሀሳቦች ወደ እናንተ እያደረስን እናንተም ሀሳብ ትሰጡናላችሁ። ዛሬ ደግሞ እናንተ በተደጋጋሚ በተለይ ከኢትዮጵያ ውጭ ያላችሁ፣ ሀገር ውስጥም ያላችሁ፣ በተለያየ የስራ መስክ ያላችሁ ለጠየቃችሁን ጥያቄ ያንን መልስ ለመስጠት ከዚህ ቀደም ማለትም ባለፉት ሳምንታት የቀረቡትን የታሪክ ምሁር አቶ ታዬ ስቱዲዮ ጋብዘን ስንወያይ ነበረ። ለተነሳው ነገርና ላልተነሱት ጉዳዮች ወቅታዊም ነገር ላይ ከኛ ጋር ለመወያየት በፍጹም ደከመኝ ሰልቸኝ ሳይሉ ስቱዲዮአችን ተገኝተዋል። በአድማጭ ተመልካቾቻችን ስም እያመሰገንኩ አቶ ታዬ በእውነት ከመጣ ጊዜ ጀምሮ እኔ በግሌ በጣም እያስቸገርኩ ግን እየመጣ ሀሳብህን ሳትቆጥብ እየሰጠንና በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ሚዲያችሁ እንግዳ ብቻ ሳይሆን ቤተሰብ ማለት በሚችለው ደረጃ እየጠራና እየጋበዘ በተለያዩ ወቅታዊና ሀገራዊ ጉዳዮች ላይ እንድንወያይ እድሉን ስለፈቀደልኝ በእውነት ከልብ አመሰግናለሁ። የትኛውም አይነት ድካም ቢኖር ከብዙ ሰዎች ድካም ጋር ሲነጻጸር ትንሽ ነውና ብዙ የሚጋነን አይደለም፣ ግን በጣም አመሰግናለሁ። ፈጣሪ ያከብረልን። በመጀመሪያ ደረጃ ተረድተን በዚህ መልኩ እኛ ጋር እየመጣ ያለ ስለሆነ እጅግ አድርገን እናመሰግናለን። ባለፈው ጥሩ ፕሮግራም አብረን ሰርተን ነበረ። እንዴት አየው? እንዴት ገመገምከው? በጣም እንግዲህ አንደኛ አጠያየቁ ግሩም ነበረ። ሀሳቦች እንዲቆራረጡ ሳይሆን በተገቢው መንገድ ለአድማጭ ተመልካቾች እንዲደርስ የሚያስችል አቀራረብ ስለነበረ ከዛ በኋላ ደግሞ ግብረ መልሱን ስመለከተው የሚያደንቁ አሉ፣ በጥሩ ሁኔታ የሚመለከቱ ያንን ነገር መውደዳቸውን በሪአክሽን የሚገልጹ አሉ። በተመሳሳይ ደግሞ በርካታ የሆኑ የተቃርኖ አመለካከቶችም ተንጸባርቀውበታል። ይሄ ደግሞ በጣም መልካም ነገር ነው። ምክንያቱም ተቃዋሚ ከሌለህ
ሀሳብ ብዙ እንትን አለ ማለት ነውና የተቃውሞ ድምጾችን በጣም በስፋት አይቻለሁ። እጅግ በጣም ነው ደስ ያለኝ። እነዚህ የበለጠ እንድሰራ የሚያነሳሱኝ ነገሮች ሆነው አግኝቻቸዋለሁና በአጠቃላይ ሲገመገም አዎንታዊ ጎኑ እጅግ በጣም የጎላ ነውና እጅግ በጣም ደስተኛ ነኝ። በዛ እጅግ አድርገን እናመሰግናለን። ያው እኛ ጋር እንግዲህ መተህ በጥሩ ሁኔታ ሀሌታ ሚዲያ የትኛውንም አመለካከት በነፃነት የትኛውን ቤተ እምነትም ሆነ የፖለቲካ አመለካከት ያለው ማህበረሰባዊ ግንኙነት ላይ ሁሉም ላይ የሚሰራ በነፃነት ሀሳቡን የሚያቀርብበት ሰዓት ነውና አንተም በዚህ ጉዳይ ላይ እያቀረብክ ነው። ኮመንቶችን ግን አይተን ከሀሌታ ዳይሬክተር ጋር በጣም ተጨንቀን እነዚህ ነገሮች እንዴት ማኔጅ እናርጋቸው ብለን ወደ አንተ ስንደውል ተሾመ መስራቴን ማረጋግጠው ይህንን በማየት ሄዱ ስላል ሌሎቹ አንዳንዶች በጣም ይጨነቃሉና ፕሮፌሽናል የታሪክ አዋቂ መሆንን ተገንዝቤበታለሁና እጅግ አድርጌ አመሰግናለሁ። እጅግ በጣም አመሰግናለሁ። ተቃውሞዎች የሚነሱባቸው መንገዶች አሉ። ገብተዋል። ስብዕናን ለመግደል ስብዕናን ለማራከስ ብዙ ሀሳብ ሊሸጡ የፈለጉ ሰዎች ሀገርን ለመጥቀም ሳይሆን ሀገርን ለመጉዳት የተነሱና ከባዕዳን ጋር የሚሰሩ ባንዳዎች በተለያየ መንገድ ነው የሚመጡት። ግማሹ ጉንተላ ብሎ ይመጣል። ያቀረብከውን ሀሳብ አንድ ካነበባት መጽሐፍ ከአንድ የኢኮኖሚ መርህ ተነስቶ በዚህ መልክ ነው መተንተን ያለበት ብሎ በምን መልክ መተንተን እንዳለብህ ሊያሳይ ይፈልጋል። ሌላው ሰንደቅ ዓላማውን ለምን አሽቀንጥሮ ጣለ ብሎ ይመጣል። ብቻ አንዳንድ እየወረወሩ በተቻላቸው አቅም ከአድማጭ ተመልካቾች ጋር ከኢትዮጵያን ጋር ለማራራቅ የሚደረጉ ጥረቶች አሉ። ሌሎቹ መናኛ ስድቦች ናቸውና ብዙ ጊዜ ትልቅ ጭንቅላቶች አይዲያ ላይ ነው የሚያወሩት። ግሬት ማይንድስ ዲስከስ አይዲያ ይላል። ትንሽ ጭንቅላቶች ደግሞ ሰው ላይ ነው የሚያተኩሩት፣ ሁኔታዎች ላይ ነው የሚያተኩሩት፣ አቃቂር ላይ ነው። ቦምቦሊን ውስጥ ታቀርብላቸው ቀዳዳው ላይ ነው የሚያፈጡት። ይህን አባባል ወደዋለሁ። ከህይወት መስታወት ላይ ፊታችሁን አይታችሁ ፊታችሁ ላይ ያለ ጉድፍ አንሱ ብትላቸው ከመስታወቱ ላይ ስንጥቅ ነው የሚፈልጉት። ይሄ ደግሞ ኔጌቲቭሊ ኮኖቴትድ የመሆን ውጤት ነው። ለምሳሌ ወፍራምን እስቲ በመልካም ገለጸው ቢባል በኢትዮጵያ እንቸገራለን በመልካም ለመግለጽ። በመጥፎ ቢባል ግን የእርሻ ሰብል መጋዘን፣ ግርንድስ፣ ዝፍዝፍ፣ ሮቶ፣ በርሜል፣ ጠብደል፣ ወደል ምናምን። ቀጭንንም በመልካም ግለጽ ቢባል ብዙ እንቸገራለን። በመጥፎ ሲባል ግን በችኮላ የጫሩት አንድ ቁጥር የመሰለ ባስማት የቆመ ፓስታ፣ ሁቀታ፣ ሰናና ምናምን ይባላል። ከዚህ አንጻር ዴል ካርኒጅ የሚባለው ወደ ውይይታችን ለመግባት እንዲህ ይላል፣ አስተውል፣ ማንም የሞተን ውሻ አይደበድብም ይላል። ምንም የሌለው ከሆነ አንድ እዚህ ግድም አትለው ጥግ ከሆነ ሰው አይረባረብበትም። ግን ጠንከር ብለህ ስትወጣ በተለይ እንደኛ ሀገር ባለ የፖለቲካ የጥላቻ ፖለቲካ መካረር ውስጥ ሀገራዊ የሆነ አጀንዳ ይዘህ ስትመጣ መጫጫዋቸው አይቀርም። ግን አንድ ጥሩ የአርብቶ አደሮች አባባል ደስ ትለኛለች። ውሾቹ ይጮሃሉ፣ ግመሉ ግን ጉዞውን ይቀጥላል። ግመል አንገቱ ረጅም ነው፣ የሚደርስበት መንገድ ሩቅ ነው። ውሾች ከኋላ ሲጮሁ እንደማይነኩት ያውቃል። አንዴ ከመታቸው ዊዊ ብለው ነው የሚጠፉት። ስለዚህ ግመሉ ግን እየመለሰ አንገቱን ወደ ኋላ ቢያደርግ ከጉዞው ይናጠባል፣ ከጉዞው ይገታል። ከዚህ አንጻር እናንተም አክብራችሁ እንደ ኮሜንት ሴክሽኑ እንዝጋው ወይ ስትሉኝ እኔ ገጽ ላይ ዘጋዋለሁ። ለቤተሰብ የተለያየ ሰው ስለሚያዩ ግን እንዲህ ፐብሊክ በሆነ ቦታ ላይ ሀሳባቸው ይውጣ። ከዛ ውስጥ የሚጠቅሙ ነገሮች ካሉ ወስጄ እጠቀምባቸዋለሁ። ተራ ስድቦች ካሉ ግን የለመድ ናቸው እና የሰውን ጭንቅላት ደረጃ እንድትመዝንበት የሚያደርጉ ስለሆነ ለእኔ በጣም ጠቃሚ ናቸውና ቴንኪዩ። አልተሸማቀቅም ማለት ነው? ምንም አይነት እንዴት አድርጌ መልካም። ብዙ ኮሜንቶችን ፊልተር አድርጌ ሳያቸው እንድታጠራልን ፈልጌ ነው። አቶ ታዬ ያዘንብህ እንዲህ አልመሰልከንም ነበረ የሚሉ ይበዙበታል። እነዚህ ኮመንቶች ስናየው ይሄ ንግግር ጥሩ አይደለም የሚል አላገኘሁም። በጣም ይገረመኝ። ወደ ከ1000 በላይ ኮመንቶች አሉ። አዘንብህ እንደዚህ አልመሰልከንም፣ በጣም በፊት ወድ ነበረ የሚሉ ይበዛሉ እና ለመጠየቅም ግራ ገባንና ለምን እንደታዘነ ወይ ያለው ነገር ስታየው አንተ በፊት ድንገት የመንግስትን አምርህ ትቃወም ነበረ፣ ይሄኛው ወደዚህኛው ጎራ ወደዚህኛው ኃይል መጥተዋል የሚሉም ስላሉ ብዬ ነው። ዋናው ነገር ምን መሰለህ፣ ሀሳብን በሀሳብ ቢሞግቱ ምላሽ ለመስጠት ይመቻል። ለምሳሌ ካቀረብከው ሀሳብ ውስጥ ይሄ ሀሳብ በዚህ ምክንያት 1 2 3 4 ትክክል አይደለም ብለው ቢያቀርቡ በጣም ደስ ይላል። እነዚህ ግን የተንኮል ፖለቲካ ውጤቶች ናቸው።
ለምንድን ነው ሌላው ሰው እንዲመለከት? ለነሱ አይደለም የሚጽፉት፣ ጭራሽ አያዳምጡትም እነዚህ ሰዎች ኮሜንት የሚያደርጉት። የሚመጣው ሰው ከፖስቱ ኮሜንቱ ምትል በጣም የወረደች አመለካከት አለች። ሆን ተብላ ነው የተዘጋጀችው። ሰው ዋናውን ነገር እንዳይዝ፣ ሰብስታንሱን ፍሬ ነገሩን እንዳይረዳ፣ ኢሰንሱን እንዳይረዳ የምትደረግ ነገር ናት። መንግስትን ይቃወማል ታየ ከተባለ ስህተት መሆኑ በተደጋጋሚ አንስቻለሁ። ያለውን ፓርቲ ለምሳሌ ብልጽግና ፓርቲን የዛሬ 5 ዓመት ነው ምርጫ የተካሄደው፣ ድጋሚ አልመጣም። የዛሬ 5 ዓመት መምረጥ ብቻ ሳይሆን ስቀሰቅስ ነበር ብልጽግና እንዲመረጥ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ደጋግሜ እናገረዋለሁ። ከ1000 በላይ በሆኑ ፖስቶች አድንቄ ጽፌያለሁ። የወቀስኩበት ግን ከ2 በላይ አታገኝም። እሱን በኢንሲደንቶች እንጂ አጠቃላይ ባለው ሁኔታ ውስጥ አይደለም። ሌላው እኔና የኢትዮጵያን ሕዝብ በጣም ያገናኘን የታሪክ አረዳድ ነው። በታሪክ አረዳድ ላይ ብቀየር ምንም አይደለም። ነገር ግን ምንድን ነው አሁን ያለው ተቃርኖ ብለህ ስታስብ ህወሓት የትግራይ ሕዝብ ወኪል አይደለም። እንደሱ ብለው የሚያስቡ ሰዎች ነበሩ። ህወሓቶች ይቃወሙኝ ነበር። ኦነግ ወይም ሸኔ የፖለቲካ አመለካከት እንጂ የኦሮሞ ሕዝብ ማለት አይደለም። ህወሓትና ኦነግን ስናገር ወይም ሸኔ ስናገር ልክ ነኝ። ፋኖ ተመሳሳይ ነው፣ ቋንቋው ነው የሚለየው። ትግራይ ትስዕርና አማራ ያሸንፋል፣ ትግርኛና አማርኛ ከመሆኑ ውጪ ለውጥ የለውም ስል ጫጫታ መጣ። ለምን ለነሱ እነዚህኞቹ በግልጽ ቋንቋ ለማስቀመጥ በዚህ ሌብል ባላረገው ደስ ይለኛል። የአማራ ጽንፈኞች ለራሳቸው የሰጡት የተቆለለ ቦታ አለ። ኢትዮጵያን መደገፍ እነሱ መደገፍ ይመስላቸዋል። እኔ የአብዲሳ አጋ ልጅ መሆኔን፣ የገረሱ ዱኪ፣ የፊት አውራሪ ሀብተ ጊዮርጊስ ዲነግዴ፣ የጎበና ዳጬ፣ የአቡነ ጴጥሮስ፣ የጀነራል ጃጋማ ኬሎ ልጅ መሆኔን ይረሱና ኢትዮጵያን የራሳቸው አድርገው ይወስዳሉ። ስለዚህ ከዛ የተዛባ ነው ብለው የሚያስቡት ነገር ሲመጣ እንዳልኩህ ሀሳብን በሀሳብ ሞግተው እኔም እንድማርበት አድማጭ ተመልካቾችም እንዲማሩበት ከማድረግ ይልቅ ያደጉበት ተንኮል ምለዋል። አሁን ንጹህ የሆኑ የሃይማኖት አባቶች ክብር አለኝ፣ ግን ደብተራ ምላቸዋለሁ። ክፉ ደብተራዎች፣ መልካሞቹ ደብተራዎች ምርጦች ናቸው። ክፉዎቹ ግን መንግስትንም የተለያየ ነገር በማቃለል ላይ የተመሰረቱ እነዚህ ደግሞ የነሱ ልጆች ናቸው። ስለዚህ ያ ፍልፍል የፈለገውን አይነት ነገር ቢል ሰብስታንስ ይዞ አይደለም። ለምሳሌ በውይይት ልናመጣው እንችላለን። መንግስት ላይ የሚታዩ ነገሮች የማወራቸው ልክ ካልሆኑ ይሄ የምትለው ነገር ትክክል አይደለም፣ በዚህ ምክንያት ብለው መምጣት ይችላሉ። ግን ግማሹ ጉንተላ ብሎ እንዳልኩ፣ ግማሹ ሰንደቅ ዓላማውን ከኋላው አነሳ ብሎ፣ ግማሹ እያንዳንዱ ግን ምን ለማድረግ ነው? ነጥብ አስጥሎ በእኔና በኢትዮጵያዊ ወገኖቼ መካከል ያለውን ግንኙነት ለማሻከር ካልሆነ እኔ የምሰራው ስራ ብሔረሰብን ከብሔረሰብ የሚያገናኝ፣ ሃይማኖት ተከታዮችን ከሌሎች አማኞች ጋር የሚያገናኝ እንጂ የሚያቃርን አይደለም። ቢኖር እኮ ሌሎቹ ላይ እንደሰሩት ቪዲዮ የሰሩ ነበር። ትናንት ይህን ብልሃል፣ ዛሬ ግን ይህን ነው የምትለው ተብሎ በሁሉም ፖለቲከኛ ሊባል በሚችል ደረጃ ተሰርተዋል። ታየ ላይ ግን መስራት አልቻሉም። ስለዚህ ብቸኛው የሚችሉት ነገር ምንድን ነው? በኮሜንት መረባረብ፣ በአስተያየት ተረባርበው የሰዎችን አእምሮ መቀየር። ከዛ በቲክቶክ ላይ በምናምን ይቅርታ ላገላለጹ ግን ውርጋጦች አሉ። ለእነዚህ መልስ አልሰጥም። ምክንያቱም አሳማ አንድ ነገር ደስ ይለዋል። ጭቃ ውስጥ ብትጫወት፣ ባለፈው አንስቸው እንደሆነ አላውቅም፣ ጭቃው ለሱ መዝናኛው ነው፣ ኢንጆይ ነው የሚያደርገው። አንተ ግን ነጭ ልብስ ለብሰህ ያበላሻል። ስለዚህ በእንደሱ አይነት ደረጃ ሁሉ እንድትሆን ቡችላዎቻቸውን ይልካሉ። ሬቢስ ያለባቸውም ውሾቻቸው ይመጣሉ። ቡችላዎቻቸው ለነዚህ ቦታ አልሰጣቸውም፣ ቃላትም አልመርጥም። ይህ ፖለቲካል ኮሬክትነስ እንደዚህ አለ የለም። ግልጽ ባለ ሁኔታ አካፋን አካፋ፣ ዶማን ዶማ የሚል የፖለቲካ አካሄድ ነው የሚሄደው እና አስተያየቶቹ ደስ የሚሉ ናቸው። ሰው ያለውን ከሌለው በላይ ምን ያመጣል? ተሽዬ ሀሳብ ቢኖረው ሀሳብ ይሰጥ ነበር። በስድብ ያደገ ግን በማንቋሸሽ ያደገ፣ በሴራ ያደገ ከዚህ ውጭ ምን ሊያመጣ ይችላል? መልካም እንግዲህ ያው ሀሌታ ሚዲያ በተለይ የተሾመ ሽፈራው ማዘጋጀው ፕሮግራም የተለያዩ የሰዎችን ድምፅና የአንተ ጋር ቢደርሱ ጥሩ መልስ ይኖራቸዋል የሚላቸውን ነገሮች ለማምጣት ሞክራለሁ። ከዚህ ከሰበሰብኳቸው ነገሮች በተለይ 3 ነጥቦች ላይ እየተነሱ አሉ። ለምሳሌ እኔ ገልጻቸውና አንተ ስቴፕ ባይ ስቴፕ ታብራራልናለህ። ከተናገርካቸው ነገሮች መሀል ኢትዮጵያ ውስጥ በአመራር ላይ ያሉ ከክቡር ጠቅላይ ሚኒስትር ዶክተር አብይ ጀምሮ እስከ ከንቲባ አዳነች አቤቤ፣ ፊልድ ማርሻል ጀምሮ ለነሱ ልዩ ፍቅርና አክብሮት እንዳለ የተናገርከው ማብራራት እንፈልጋለን ያሉ ሰዎች አሉ። 2 ሙዋ ተዋህዶ የሚለውን ስትናገር
የኢትዮጵያ ኦርቶዶክስ ተዋሕዶን ላያጠቃ ፈለገ እንዴ ያሉ ሰዎች አሉ። እነዚህን ካብራራ በኋላ የሚቀጥሉትን ደግሞ እንሄዳለን። ያው አሁን በተነሱብህ ነገሮች ላይ መልስ እንድሰጥ ስለጋበዝኩ ብዬ ነው። በጣም ጥሩ ነው። ሀሌታ ሚዲያ ሀሳቦች እንዲወጡ ለህዝብ እንዲገለጹ በቅንነትና በግልጽነት ደፈር ባለም አይነት ሁኔታ መጠየቁ በጣም ነው የሚያስደስተኝ። በቅድሚያ ዶክተር አብይን፣ ክብርት ከንቲባ አዳነች አቤቤንና ክቡር ፊልድ ማርሻል ብርሃኑ ጁላን ሳከብር ሳወድስ ስህተት ካለው ቅድም እንዳልኩ ቢነገረኝ ደስ። ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን እንውሰዳቸው። አንደኛ ወታደር ናቸው፣ ወታደራዊ መኮንን ናቸው። ስህተት አለው ወይ? የለውም። ኢንሳ ገብተው ተአምር ሰርተዋል። ሲያሰለጥኑ ቪዲዮዎችን አይቻለሁ። ሰራተኞቹ ተነስተው ሲሸልሟቸው አይቻለሁ፣ ሲያከብሯቸው አይቻለሁ። በሰሩት ከፍተኛ አስተዋጽኦ የኦሮሚያ ምክትል ፕሬዚደንት እና ካልተሳሳትኩ የቤቶች ልማት ቢሮ ኃላፊ ሆነው ተመደቡ። በኦሮሚያ የኢኮኖሚ አብዮት ላይ ትልቅ ለውጥ አመጡ። ስለዚህ ካሉት ሁልቆ መሳፍርት የወቅቱ ኦህዴድ አባላት መካከል ለተወካዮች ምክር ቤት ሰርተዋል፣ በአስፈጻሚው ሰርተዋል፣ ተመርጠው ቀረቡ ለጠቅላይ ሚኒስትርነት። ይሄ ደግሞ ራዕይ ውስጣቸው ነበር። ከዛ የሲቪል ደህንነት ነበሩ፣ የሲቪል መኮንን ነበሩ፣ የመከላከያ ደህንነት ነበሩ፣ የመከላከያ መኮንን ነበሩ። ይህን ይዘው ከመጡ በኋላ አንደኛ ዓለም የሰላም ሎሬት ኖቤል ሽልማት ሸለማቸው። አንድ በልልኝ። በአረንጓዴ አሻራ የተባበሩት መንግስታት ድርጅት ሸለማቸው። ሁለት በልልኝ። በስንዴ ምርት የተባበሩት መንግስታት ድርጅት ሸለማቸው። ዓለም አቀፍ በርካታ የሆኑ ኦርጋናይዜሽኖች ሽልማት ሰጥተዋቸዋል። ይህን ያዘልኝ። ከዛ በኋላ እኚህ ሰው አንደኛ አንደበተ ርቱዕ ናቸው። ሁለት በኢትዮጵያ ውስጥ ያለውን የቂም ፖለቲካ ያስቀሩ ናቸው። ለምሳሌ ደርግ ባጭሩ የኃይለ ሥላሴን ባለስልጣናት አጠፋቸው። ህወሓት መጣ፣ የኦርቶዶክስ ፓትሪያርክ አባረረ። ከኔ ሌላ ኪራይ ሰብሳቢ ናችሁ፣ በግልጽ ከአብዮታዊ ዲሞክራሲ መስመር ውጭ ያለው ኪራይ ሰብሳቢ ናቸው አለ። በዚህ ፖለቲካ ውስጥ መጥተው ነባሩን ትውልድ ሲገፉ፣ እሳቸው ግን ነባሩን ትውልድ ከነ ክቡር አባዱላ ገመዳ ከነ ክቡር ጀነራል ጻድቃን ገብረትንሳኤ ጀምሮ አመጡ። የተቃረኗቸው ግልጽ አድርገን እንነጋገር ፊት ለፊት ክቡር ጌታቸው ረዳን፣ አቶ ዘሪሁን፣ የተለያዩ ሰዎችን በጣም የተቃረኗቸውን ሰዎች አቅርበው መስራት ጀመሩ። ከዛ የተቃራኒ የፖለቲካ ፓርቲ የተቃዋሚ የፖለቲካ ፓርቲ የሚባሉትን ኢዜማን፣ ኦነግን፣ አብንን፣ አዲሃንን እነዚህን በሙሉ አኮሞዴት አድርገው ተገቢ ቦታን በመስጠት ሀገራችን የጋራችን ናት፣ ምርጫ ሲደርስ አሁን ካልኩት ውስጥ ምን ስህተት አለ? ሁለተኛ የጥቃቅንና አነስተኛ መንግስት ነው ኢትዮጵያ ውስጥ የነበረው። ማክሮ የሆኑ ግዙፍ የሆኑ ነገሮችን አመጡ። የህዳሴው ግድብ በፈለገ መንገድ እንሂድ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባይሆኑ አያልቅም። ስለ አየር መንገዱ አይተናል። ኤሊት ሰራዊቱ ስለሚያመርታቸው መሳሪያዎች ሀገር ውስጥ ማምረት መጀመራቸውን አይተናል። በአፍሪካ ትልቁ የሳይንስ ሙዚየም አዲስ አበባ ውስጥ አለ። ገበታ ለሀገር፣ የሌማት ትሩፋት፣ የማዕድ ማጋራት፣ የተማሪዎች ምገባ፣ የመምህራን ምገባ፣ የተማሪዎች ዩኒፎርም፣ በርካታ በሺዎች በ10 ሺዎች 20 ሺዎች የሚቆጠሩ ፕሮጀክቶችን መጨረስ፣ 380 ሺህ ቤቶችን አዲስ አበባ ውስጥ መገንባት፣ 1.5 ሚሊዮን ቤቶችን ማቀድ፣ የተሰሩትን ስራዎች በሙሉ ስታይ በዚህ ደረጃ ኢትዮጵያ ውስጥ ያውም በመጀመሪያ የምርጫ 5 ዓመት በመነሳት ላይ ሮኬት ስተኩሰው በከፍተኛ ደረጃ ኃይል ያወጣል፣ የአገር እሳት ያወጣል። ከግራቪቲ ካመለጠ በኋላ ግን በትንሽ ባትሪ ይሄዳል። በመነሻ ነገር ላይ ነው ያመጡት። በዛ ላይ ወር ታይም ኢኮኖሚ በጦር ላይ ነው። ምንድን ነው የሚቀረው? እኔ አሁን በዝርዝር ስላነሳዋቸው ከዚህ በላይ አልሄድም። ክቡር ጠቅላይ ሚኒስትር ዶክተር አብይ ላይ ይሄ ስህተት ነው። ቤቱን በአግባቡ መምራት ማይችል ቤቱን እንዴት ነው የሚመራው? ባለቤቱ እኮ 36 ትምህርት ቤቶችን መገንባት ብቻ አይደለም፣ እያንዳንዱን ፕሮጀክት እየዞረች ትመለከታለች። በሃይማኖት ውስጥ እንዲነገርለት የማይፈልጋቸው የሚሰራቸው ስራዎች ለኦርቶዶክስ ለእስልምና ተአምር ናቸው ቢነገሩ እማውቃቸው ማለት ነው። እና ደብቆ የሚጨርሳቸው ፕሮጀክቶች ሁሉ አሉ። አንዳንዴ ሁሉም መገለጽ የለበትም። ለህዝብ ሰርፕራይዝ የሚሆን ለዓለምም ሰርፕራይዝ የሚሆን ሳይደናቀፍ መጠላቀቅ ያለባቸው ነገሮች ይሰራል። ክብርት ከንቲባዋ ጋር እንምጣ። ክብርት ከንቲባዋ አዲስ አበባ እንውሰድ። አሁንም ደግሞ አለው 19,000 ቤቶች በአንድ ዓመት አልቀዋል። 28 የጤና ተቋማት ተጠናቀዋል። 14 ትምህርት ቤቶች ከ1000 የመማሪያ ክፍሎች ጋር ሄደዋል። የሴቶች የነገዋ ሴት የሚባል ፕሮጀክት አምጥተዋል።
ለህዝቡ እየሰጡ ያለው እፎይታ ብቻ ሳይሆን እንደ ጋዜጠኛ ሁለቱም እየዞሩ የሰሯቸውን ግዙፍ ፍጻሜዎች የሚያስጎበኙበት ሁኔታ አለ። የት ጋ ነው የቀራቸው? በየትኛው ሴክተር ነው እድገት ያልመጣው? 150 ጉባኤዎች ስህተት ከሆነ 150 ዓለም አቀፋዊ ጉባኤዎች አልተካሄዱም፣ 112 ናቸው ወይም 10 ናቸው የሚለኝ ይምጣ። እኚህ ሰው እንደ ሴት አይደለም። ሴቶች ተገፍተው ለሴቶች ያለን አመለካከት መምራት አይችሉ ይሆን የሚል ነገር ሁሉ እስክናዳብር ሆነን ነበር። ያንን ጠርምሰው ወጥተው ጣይቱም፣ የቃቄ ወርዶትም፣ ሎኮም፣ አበበች ጎበናም፣ ሲስተር ዘቢደርም እነዚህ ሁሉ ታገኛቸዋል። ከሚያለቅሱ ጋር ያለቅሳሉ፣ ደስ ከሚላቸው ጋር ደስ ይላቸዋል። የእሳቸውን በዚህ ልለፍ። ፊልድ ማርሻል ብርሃኑ ጁላ በሚገርም ሁኔታ 45 ዓመት በላይ መከላከያ ሆነው ቆመዋል። ይሄ አንድ ሰው እድሜ ነው። እኚህ ሰው ከዶክተር አብይ አይደለም ከቀድሞ ጠቅላይ ሚኒስትር መለስ ዜናዊች አንደኛ ደረጃ በከፍተኛ ወታደራዊ መኮንን ኒሻን ተቀዳጅተዋል። ከሻዕቢያ ጋር በተደረገው ጦርነት፣ ከኤርትራ ጋር በተደረገው ጦርነት ህወሓት 3 ጊዜ ስትመጣ 3 ጊዜ አፈር ያስበሉ ናቸው። ኤሊት ሰራዊት በመገንባት ሂደት ውስጥ ከክቡር ጠቅላይ ሚኒስትሩ ጋር የጦር ኃይሎች ጠቅላይ አዛዥ ናቸው ጠቅላይ ሚኒስትሩ፣ እሳቸው የኤታማዦር ሹም ናቸው። ተአምር ሰርተዋል። ፊልድ ማርሻል የመጀመሪያው ፊልድ ማርሻል መሆን የሚገባቸው ሚሊተሪዎችን አውቃቸዋለሁ። ብዙ ጓደኞች አሉኝ መኮንኖች፣ ሚሊተሪ መኮንኖች። ሁሉም የሚያከብራቸው ትልቅ ሰው ናቸው። እዚህ ቀረሽ የምትላቸው አይደሉም። ግን ምንድን ነው እነዚህን ሰዎች በማጥላላት ኢትዮጵያን ያያያዙትን አንድ ያደረጉትን ሰዎች በማጥላላት የኢትዮጵያን ፖለቲካ ለማበላሸት ስለሚፈለግ እነዚህ ሰዎች ላይ ታርጌት ያደርጋሉ። በተረፈ ብልጽግና ውስጥ ያሉ ትልቅ አመራሮች አሉ፣ ብዙ ልዘረዝር ይችላለሁ፣ ከነ ክቡር አቶ ተመስገን ጥሩነህ ጀምሮ። ግን ዋናው ታርጌት እነዚህ ናቸው። ቲክቶክ ብታይ እነሱ ላይ ነው፣ ዩቲዩብ ብታይ እነሱ ላይ ነው፣ ፌስቡክ ብታይ እነሱ፣ ኢቨን ሜይንስትሪም ሚዲያዎች ላይ በከፍተኛ ደረጃ እነዚህ ሰዎች ላይ ዘመቻ አለ። ይሄንን ህዝብ ሪያሊቲውን እንዲያውቅ ሳደርግ ስህተት ካለ ኖ ፊልድ ማርሻሉ 45 ዓመት አላገለገሉም፣ ኤሊት ሰራዊት አልፈጠሩም፣ ከሻዕቢያ ጋር ተዋግተው ሜዳሊያ የላቸውም፣ ወታደሩ አያከብራቸው ምናምን ከተባለ በተጨባጭ በማስረጃ ይቅረብ። አክብሮ እኮ ነው አብሮ ይህንን አይነት ተጋድሎ እያደረገ ያለው። ኢትዮጵያን እንደዚህ አድርገው ክብርት ከንቲባዋ የሰሯቸውን አዲስ አበባ ላይ የመጣው ለውጥ እኔ አውሮፓን ዞሬ አይቻለሁ፣ አሜሪካን ዞሬ አይቻለሁ። በዚህ ፍጥነት በ3 ዓመት ውስጥ እጅ ስመለስ ከተማዋ እስክጠፋኝ ማንም ሰው አይቶ ይሄ ሰው የእውነት አሽቃበጠ ወይስ ሪል ነው የሚለውን ማየት ይችላል። እና እኔ ለምናገራቸው ነገሮች ሪስፖንሲቢሊቲ ይሰማኛል፣ ኃላፊነት ይሰማኛል። ነገ እኮ ሰው ይታዘባል። የተናገሩት ከሚጠፋ የወለዱት ይጥፋ ነው እና ትክክለኛ የሆነ ነገር ነው። ሌላው ሟ ተዋህዶ ላይ እሷ ላይ እንደው በጣም እዚች ላይ ትንሽ ልቆይ ብዬ ነው። ይህን ዳታውን ስትዘረዝርልኝ በጣም የሚደንቅ ነው። እንደ አንድ ኢትዮጵያዊ በጣም የሚደንቅ ነው። ይሁንና የሁሉ ልፋት የሁሉ ድካም በተለይ ሶሻል ዝም ያለው ማህበረሰብ ላይ አይደለም፣ ሶሻል ሚዲያ ላይ እንዳንበሳ የሚነግሰው ማህበረሰብ ላይ ብዙ ጊዜ የነዚህ መሪዎች ስራ ጥላሸት ይገባል፣ ይዋረዳል። ስለ ኮሪደር ልማት እንኳን ተነስተ ብትናገር ከጥቅሙ ይልቅ ጉዳቱን ብዙ ሰው የሚያብራራው ይህ ነገር ከናቸው ዳታዎችን ከቁም የማይቆጥሩ ሰዎች አሉ እና ይህንን በተለያየ መልኩ የሚገልጹ አሉ። አንዳንዶቹ መስራት የማይችል ሰው በቅናት ይታወቃል የሚላለ፣ አንዳንዱ ደግሞ የለም እኛ መጀመሪያ የሚያስፈልገን ሰላም ነው፣ መውጣት መግባታችን ሴኩር አይደለም፣ የከተማውን አይደለም። ከአዲስ አበባ ወጣ ስትል ታግቶ ከፍተኛ ብር እገታ የሚጠየቅ የሚገደልበት ነው የሚሉ አሉ። ሌላው ደግሞ በእምነታችን በዘራችን ተለይተን ስንገደል መንግስት ዝም ብለዋል ይላሉ። እነዚህ ነገሮች ፍቅርን ምንድን ነው ገመድ ያላሉን ይላሉ። እንደ ረዘም ያለ ቢሆንም አንተ በደንብ ስለምትረዳን እነዚህን እስቲ መልስ ብትሰጥባቸው ጥሩ ነው። ለስራ ያልታደለ አእምሮ ለተንኮል ተወዳዳሪ የለውም የሚል ነገር አለ። በመጀመሪያ ደረጃ የተሰሩትን እንቀበላቸው፣ የሚታዩትን የመጡትን ለውጦች። ለምሳሌ 380 ሺህ ቤት ሲሰራ በአሁኑ በዚህ የለውጥ መንግስት ውስጥ 1.5 ሚሊዮን ቤት ሲታቀድ ይሄ ማለት ትርጉሙ ምንድን ነው የሚለው መያዝ አለብን። አዲስ አበባ ብቻ ነው ልባርክ 380 ሺህ ቤት ተጠናቆ የተረከበው። 68 ከተሞች በምን ደረጃ እንዳደጉ እንመለከታለን። ሌላው ገበሬው ጋር ሊድ እኔ ዳታ እንደውም በደንብ አልሰጠውም። 9.3 ቢሊዮን ዶላር የሚያወጣ ነው በአንድ ዓመት የውጭ ንግድ ያደረግ ነው። 3 ቢሊዮን ዶላር ነው በዚህ ዓመት ከቡና የሚገኘው፣ እንደውም ከዛ በላይ ይገኛል። ይሄ ሆኖ ማያውቅ አይደለም።
በጦርነት ውስጥ ባለ ኢኮኖሚ ውስጥ እነዚህን ግዙፍ ነገሮች እንቀበላቸውና ብዙ ዳታዎች አሉ ማውቃቸው ግን በዘረዝራቸው የሚታወቁ አውቆ የተኛን ቢቀሰቅሱት አይሰማም ነው። ከዛ በኋላ ሰላም ላይ እንምጣ። ትልቁ ይሄ መንግስት የሚወቀስበት በተቃዋሚዎች በሰላም ዙሪያ ነው። ጋምቤላ ምን ይመስል ነበር በሰላም? አሁን ትንሽ ሰሞኑን ጥርጅ ብርጅ ብላ ነበር፣ ጥፍት አደረጓት። ጋምቤላ ሰላም አግኝቷል። ቤንሻንጉል ጉሙዝ የኢትዮጵያ ክልል ነው። የሞት ማዕከል ነበር፣ የለቅሶ የዋይታ ሴንተር ነበር። ዛሬ ቤንሻንጉል ጉሙዝ ውስጥ ኮሽ የለም። ሶማሌ ውስጥ ኮሽ የለም። ሶማሌ ውስጥ ኦጋዴን ነፃ አውጪ ግንባር በየጊዜው የሚያደርጋቸው ጥቃቶች ነበሩ። አፋር ውስጥ ሰላም ነው። ማዕከላዊ ኢትዮጵያ እኮ ኢትዮጵያ ነው። ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሲዳማ፣ የኦሮሚያ ሰፊ ቦታዎች፣ እነዚህ ቦታዎች ሰላም ናቸው። አሁን በሰላም ወጥተን መግባት አቃተን የሚለው የት ነው ያለው? አንዱ ትግራይ ክልል ላይ ማንም ሰው ይመሰክራል። ሁሉም ክልሎች ሲረጋጉ ትግራይ ተመልሰን ወደ ስልጣን ካልመጣን በሚል ክቡር ጌታቸው ረዳ ዝርዝር አድርገው የገለጸው እነ ክቡር ጀነራል ጻድቃን ገብረትንሳኤ የሚገልጹት የትግራይ አክቲቪስቶች የሚገልጹት እውነት ዛሬ የተናገርናቸው ነገሮች እውን እየሆኑ ናቸው። ሰው ለህወሓት መሳሪያ እያዋጣ ህወሓትን እየደገፍክ የተሻለ ነበር እያልክ የትግራይን ህዝብ እያወደመው ነው ከኢትዮጵያ ህዝብ ለይቶ። አማራ ክልል የሚጮሁት በሙሉ የማን ደጋፊዎች ናቸው? ካናዳ በጦርነት ነው የምትኖረው? አውስትራሊያ በጦርነት ነው የምትኖረው? አውሮፓ በጦርነት ነው። እነዚህ ለምን ጦርነት አቆሙ? መሳሪያ የላክ አዋተ መሳሪያ ይዞ ጫካ የገባና ሰሞኑን የምንሰማቸውን ነውሮች፣ ወንጀሎች የሚፈጽም ድርጅት እየፈቀድክ እናት ለምን የምትኖር እናት 50 ሺህ ብር ሲያመጣላት አማራዊ ስነ ልቡና ስላላት እኔ ይህንን ገንዘብ በግፍ የመጣ ስለሆነ አልቀበልም ስትል እናቱን በጥይት ደብድቦ የገደለ ነው። አስተማሪ ፊት ለፊት ስትናገር ያስተማረችው ተማሪ ባለቤቷን 4 ልጆቿ ፊት ነው የረሸነው። የአብነት ተማሪዎች ተገለዋል። ተማሪዎች ትምህርት ቤት ሄዳችሁ ተብለው ተረሽነዋል። መምህራን ተረሽነዋል። ማህበረሰቡ ተበልተዋል። አንደኛ የአማራ ህዝብ ስብሰባ ላይ የቀረበውን ነው ዳታ ምነግርህ። ሁለተኛ ፋኖ ተብለው ጫካ ገብተው የነበሩ ተወናብደው የነበሩ በሰፊ ቁጥር የገቡ ያለውን ነውር ሲገልጹና ሲተነትኑ ትመለከታለህ። ሰላም አደፍርሶ የሚበላው ሰላም መስርቶ አይደለም፣ አንድነት አምጥቶ አይደለም። ይሄ ኃይል ነው የሚጮኸው። የሚገርመኝ የጅራፍ ራሱ ገርፎ ራሱ ይጮሃል ይባላል። መሳሪያ እየላክ ገንዘብ እያሰባሰብክ ወገንና ወገንን ያጋደልክ ብልጽግና ሰላም አጣ ስትል ሱዳን ሰላም አግኝታለች ወይ? ተመሳሳይ ተላላኪዎች ናቸው። ኮንጎን ብዙ ጊዜ አነሳታለሁ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ1960 እና 45 እስካሁን ጦርነት ውስጥ የከተቷት ማን ናቸው? የራሷ ልጆች 126 የታጠቁ ቡድኖች እንደ ህወሓት፣ እንደ ፋኖ፣ እንደ ሸኔ አይነት። ይሄ በደንብ ለኢትዮጵያ ተደጋግሞ መነገር አለበት። ሰላምን አደፍርሶ መንግስትም እንደሚጠቀመው እነዚህ ያተርፉበታል፣ ጠላት ያተርፍበታል። ገንዘብ የሚልከው እንደ ግብፅ አይነቱ እንደ ሻዕቢያ አይነቱ የሚበሉት አክቲቪስቶች ያተርፉባቸዋል። የኢትዮጵያ ህዝብ ግን ያለቅስበታል። ስለዚህ እዚህ ጋር መጥተው እኛ አንድ እየተደረገ ነው። ሌላው በሃይማኖት ተጎዳን። ከየት ስርዓት ነው የወጣ ነው? አቡነ ቴዎፍሎስን የገደለው ማን ነው? ደርግ ነው። የኦርቶዶክስ ቤተክርስቲያን ፓትሪያርክ። ክርስትና ማስነሳት እኮ አይቻልም። ሃይማኖት የለም ያለ ስርዓት ነበረ። ከሱ ስንመጣ ህወሓት ሲኖዶስን ለሁለት ከፈለ። አቡነ መርቆሬዎስን ከሀገር አባረረ። በሰነድ ኦርቶዶክስ ተዋሕዶ አድሃሪ ናት ብሎ ጻፈ። ከዚህ ውስጥ መጥተህ እምነት አንድ አይደለም። ኢትዮጵያ ውስጥ የዋቄፈና አማኞች ኢሬቻ ሲያከብሩ 800 ተገለዋል በግፍ። በተለያየ ቦታ ኦርቶዶክስ እንዲህ እንዳሁኑ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነገር ፍለጋ አሁን ወጣ እንጂ አይወጣም። በፊት በህወሓት ጊዜ ካወጣ ጭንቅላትን ጃርት የበላው ዱባ ነው የሚያስመስለው። እንተዋወቃለን። ይሄ መንግስት ሲመጣ ግን ለመስቀል በዓል ለመጀመሪያ ጊዜ 8 ሚሊዮን ብር መድቦ ያከበረ አዲስ አበባ ከተማ አስተዳደር ነው። እንዲህ መስቀል በዓል ተከብሮ አያውቅም። ለምን ኢሬቻ ተከበረ፣ ለምን ኢድ ተከበረ ከሆነ ሌላ ነገር ነው። ማንም ሰው በሃይማኖቱ አልተገፋም። ግድያዎች የሚያዘጋጁት ማን ናቸው? ሸኔ፣ ወያኔ፣ ፋኖ ተናበው ነው የሚሰሩት። አይተናል እኮ አሁን ሸኔ ወደ ፋኖ መልእክት ሲልክ ወያኔና ሸኔ አብረው ሲሰሩ በግልጽ ነግረውናል። ስለዚህ እዚህ ሀገር ግራ የገባን ነገር ማለት ነው የሆነ ችግር ሲፈጠር አሁን ለምሳሌ አንድ ሴት ያየሁት ሚዲያ ላይ ነው። ባሌን ታውቃላችሁ፣ ስብሰባ ላይ
የገዛ አስተማሪው ገደለው ያለችው ሰውየው የመንግስት ተላላኪስ ቢሆን የሚል ግሩፕ ደግሞ ትሰማለህ። ሟቹን ማለት ነው። ቢሆንስ ተላላኪስ ቢሆን መሞት አለበት ወይ? ህዝብ እየተሰቃየ ነው። ገበሬው የጠየቀው ማዳበሪያ ፖለቲካው ተለውጦ እንደምታየው በጣም ችግር ፈጥሯልና ደግሞ አያይዘህ እንድትመልስልን ነው። ሰላም እንዲመጣ እርቅና ሰላም መርጦ የገቡ እንደነ ማስረሻ ሰጥ ያለ፣ ሌላው ደግሞ የለም ድርድርኛ በኃይል እንመጣለን የሚልም አካል አለና ይሄ ሁሉ ግን የአማራ ጥያቄ አልተመለሰም። ከየቀየው ሲባረር በየቤተ እምነቱ እንደ አርሲ ባሉት ጋር ሲገደል አቶ ታዬ አይሰማም ወይ? በተለይ ኦርቶዶክሶች እየተመረጡ በማህተብ ተገድለዋል ይባላል እና ይሄ ሁሉ ማናቀው ሴራን ምንድን ነው መልሱ? ጥሩ ነው። ለምንድን ነው ኦርቶዶክስ መላ ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂጋ የለም? የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደልም? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። ከሰሜን ሸዋ ከተለያየ አቅጣጫ ዘሎ የሚመጣ አልፎ የሚመጣና እዛው የተቀመጠ ኔትወርክ አላቸው። ይሄ ኔትወርክ የዝቋላውን መነኩሴ ለምሳሌ የገደሏቸው ሟተዋዶች ናቸው። ጥያቄ የለውም። መንግስት ምን ያተርፋል? ሰው ጫካ በገባበት ሁኔታ ውስጥ እነዚህ ግድያዎች ፍላጎታቸው ምንድን ነው? ተጨማሪ ኃይል ጫካ እንዲገባ፣ ኢትዮጵያ እንድትፈርስ። እኔ ሱዳንን፣ ሶማሊያን ማነሳው ኮንጎን ያለ ምክንያት አይደለም። ናይጄሪያን ማነሳው ያለ ምክንያት አይደለም። ዘሆል አፍሪካ እየተበጠበጠ ነው። ማናቸው ከዚህ በስተጀርባ ያሉት? እውነት የመንግስት ፍላጎት ቢሆን ስሩአውት ኦሮሚያ ብጥብጥ መፈጠር አይችልም? አርሲ አንድ ቦታ ላይ ብቻ አንድ ኢንሲደንት ብቻ ለምን ተፈጠረ? እንደምንም ብለው ስስ ብልት ፈልገው ሰፊ እቅድ አቅደው ዝቋላ አንድ መነኩሴ የገደሉ። ከዛ ለቅሶ ምንድን ነው? ቤት ሀገር ነው። አንድ መነኩሴ ምኒልክ ተነሱ፣ ኃይለ ሥላሴ ተነሱ፣ በላይ ዘለቀ ተነሳ። በላይ ዘለቀ እኮ ለኢትዮጵያ ነው፣ ለአንድ ብሔረሰብ አልተዋጋም። ኃይለ ሥላሴ ኢትዮጵያን ነው የመሩት። ግን ከዚህ በስተጀርባ ያለው ፍላጎትና ምኞት ምንድን ነው የሚለውን ነገር ታያለህ። አያለው እኔ ግን ማን እንደሆነ ደግሞ አውቃለሁ። ለምን ከነዚህ ግድያዎች መንግስት ሺህ ይጎዳል፣ እነሱ ግን ሺህ ያተርፋሉ። በቲክቶካቸው፣ በዩቲዩባቸው፣ በሚዲያቸው ያተርፋሉ። እዚህ ላይ ግን አቶ ታዬ ንጹሐን ቢሞት እየቀደሰ የሚሞት ሰው በዚህ በፖለቲካ ሴራ የንጹሐን እናት የሚቃጠሉት የነሱስ ደም አይጭሁም? እንደው ይሄ ግፍ፣ ይሄ ተንኮል ፈጣሪ ለፍርድ አይነሳም? እንደው በማናውቀው መልኩ ይሄን እንደው እንደ ሰው ስናወራ እንደው ይቅርታ አድርግልኝና ይሄ ቡድን ፋኖ የሚባለው ጠላት መሆኑን ለአማራ ሕዝብ የምትመለከተው አንደኛ ትምህርት ቤት ዘጋ እኮ በይፋ ራሱ ተናግሮ፣ እኛ ስንፈቅድ ነው የምትማሩት፣ 2017 ስለምንገባ አትማሩም ብለው ትምህርት ቤት የዘጉ የድንቁርና ጌቶች ናቸው። አንደኛው ነገር ይሄ ብቻ አይደለም። የአብነት ተማሪዎች ረሸኑ እኮ፣ ሐኪሞች ረሸኑ፣ መምህራንን ረሸኑ። አሁን ገና ፋኖ ቢገባ ጠቅላላ ተካቶ ቢገባ የሰሩትን ወንጀልና ሚስጥር አሁን እኮ እየፈራ ነው፣ ለደህንነቱ ጭምር። ህዝቡ ታፍኖ በሬን እየሰረቁ ነው፣ ጊደርን እየሰረቁ ነው። ራሱ አማራው እየተናገረ ነው። የሚዋጋቸው ደግሞ ማን ነው? አቶ ታዬ የሚሉት ይህንን ኃይል የሚዋጋው ማን ነው? የአማራ ሚሊሻ። የአማራ ጸር ስለሆኑ የአማራ ሚሊሻ እየተዋጋቸው ነው። የአማራ ልዩ ኃይል እየተዋጋቸው ነው፣ ጸር ስለሆኑ። የአማራ አመራር ከባንዳው በስተቀር ሰፊው የአማራ አመራር እየተዋጋቸው ነው፣ እየረሸኑትም ነው ከክቡር ግርማይ ሽጥላ ጀምሮ። ስለዚህ እነዚህ ሰዎች ጩኸቱ ከፍየላው ጩኸት በላይ ነው። ፍላጎታቸው ምንድን ነው? እኔ አሁን ማጠንጠን የምፈልገው እንዴት አንተ ለአማራ ነው የምታገለው ብለህ የተለያየ ቦታ ጉዳት ይደርስብኛል ብለህ ኦሮሞን እንደ ማህበረሰብ ተሰብስበው አንበርክከን የአባታችን ምኒልክ ቤተመንግስት እንገባለን። ተመልከተው፣ አንድም ማህበረሰብ እኮ ነው። ከነዚህ ጋር እንዴት አድርገን ነው የምንቆመው? የኢትዮጵያ ሕዝብ አብሮ መኖር ነው፣ አብሮነት ነው። የመንግስት ቋንቋ ምንድን ነው? አብራችሁ ሁኑ፣ አትጋጩ። አማራና ኦሮሞ ወንድማማች ናቸው። አማራና ትግራይ ወንድማማቾች ናቸው። የማቻቻል ስራ አይናችን እያየ እየሰራ መሬት ላይ ምስሉ እያደረገ ነው ያለው። አብሮም እየሰራ ነው ያለው፣ በጋብቻ ተሳስሮ፣ በምክትል ጠቅላይ ሚኒስትር ደረጃ ተሳስሮ። ስለዚህ አሁን እነሱ የሚፈልጉት ምንድን ነው? የመንግስት መዋቅር እንዲፈርስ ነው። እንዴት ነው ከመንግስት ጋር ሰራ ብለህ ገለኸው? ማን ነው አማራ የሚያስተዳድረው? ወረዳዎች እነሱ እስኪመጡ ቁጭ በሉ ወይስ አምጥተው ይህንን የምታየውን ከንቱ ኃይል ቀበሌ፣ ወረዳ፣ ክፍለ ከተማ አማራ ክልል እንዲመራ ያስቀምጡት? አሁን ትግራይ ላይ ይደርስ ያለውን ነገር ታያለ። እነ ደብረ ጽዮን የእሱ ቡድን ሙጭጭ ማለታቸው፣ እነ ፈትለወርቅ መንጆሪ የተለያዩ ይሄንን የት ማምጣት ነው የሚፈልጉት? አማራ ክልል ላይ። ስለዚህ ምን ይሆናል ማለት ነው? መንግስት ፌይልድ ስቴት ይሆናል። የማይቆጣጠራቸው ክልሎች እየሰፉ ይመጣሉ። ይሄ ደግሞ የጠላት አጀንዳ መሆኑን
አሳምሬ ያውቃለሁ። ሌላው ከእግዚአብሔር ጋር ያነሳው እግዚአብሔር ይፈርዳል። ምክንያቱም በቅርብ ቀን 364 ናቸው የተደመሰሱት። እያንዳንዱ ለሰራው የስራውን ዋጋ በሰማይ ብቻ ሳይሆን በምድር ላይም የሚያገኝበት የዘራውን የሚያጭድበት ነገር እየመጣ ነው። ትላንት አባይ ፀሐይ የሰራው ተንኮል ነበር። ስዩም መስፍን የሰራው ነበር። አስመላሽ ወልደ ስላሴ፣ ሴኩቱር ጌታቸው አንበጣም ያባረር አጨዳም ያጭድ ትምህርት ቤት የሰራ ከደሞዙ ቀንሶ መከላከያ ከኋላ ወርደውት ነበር። ከገደል ውስጥ ነው ተጎተው የወጡት ተዋርደው። ስብሃት ነጋ በዛ እድሜው እንዲህ ጎፈር ሆኖ ገመሬ ዝንጀሮ መስሎ የተበላሸ የታመመ ከዛ ውስጥ ነው የወጣው። ይፈርዳል እያሳያቸው ነው። ግን ችግሩ ምንድን ነው? ለማየት ዝግጁ አይደለም። ሁላችንም ልናልፍ እንችላለን። ግን ምን ታሪክ ጥለን ነው የምናልፈው? አሁን ከኔ ጋር የሚጋጩትን ሰዎች ስትወስዳቸው ለምንድን ነው ትላንትና ኦነግ ለኦሮሞ ህዝብ ታግሏል? እሱን ስቃወም ለምንድን ነው የደገፉኝ? ህወሓትን ለትግራይ ህዝብ ብሎ ታግሏል። ከውጤት አንጻር ሌላ ነገር ሆኖ ለምን እነሱ ላይ ደገፉኝ? ለምን ግንባር ድረስ አብረው ገቡ? ህወሓትና ኦነግ ሲሆን ለምን ይደምሰሱ አሉ? ለምንድን ነው የእነሱ ሲሆን የተለየ የሚሆነው? ወርቅ ስለሆኑ ብዙ ፖለቲከኞች እንግዲህ ስለ አማራ ፋኖ ስላነሳ ለአማራ ነፃነት ለሚገደለው በየክልሉ ለነፃነት ነው የምንታገለው ይላሉ መሪዎቹም በተደጋጋሚ። ያው ብዙ አይነት መሪ ቢኖርም እንደው የዋና ዋናዎቹን ስናይ እሱስ እንደው አጤነዋል ለይህን ለሚጠይቀን መልስ ብሰጠ የት ነበር? አሁን ጉራ ፈርዳ ደቡብ ላይ አማራው በጣም ያልቅ ነበር። ኮሽ አይልም ዶክተር አብይ ከመጣ ወዲህ ጋምቤላ ማአት አማራ ያልቅ ነበር። አማራ ተለይቶ ኮሽ አይልም። አሁን ሶማሌ ክልል ሄጎ የሚባል ሰራዊት ተደራጅቶ 35,000 በአብዲ ላይ አማራውና ሌሎች ማህበረሰቦችን በተለይ አማራው ላይ ነጣጥሮ እየጨፈጨፈ ነበር። ጋምቤላ እየተጨፈጨፈ ነበር። ሙሉቀን ተስፋው የአማራው ተመራማሪ የጥፋት ዘመን በሚለው መጽሐፉ ላይ ከ2007 ጀምሮ ለ10 ዓመት አማራው ላይ የደረሰውን ሰቆቃ አሳምሮ ጽፎታል። የት ነበሩ እነዚህ ሰዎች? ዛሬ አማራው አዲስ አበባ ብትመጣ ከተገፋ አዲስ አበባ ላይ ይገፋ ነበር። 25% ማክሲመም የአማራ አመራሮች አዲስ አበባ ላይ ያላቸው ድርሻ አሁን 35% ነው። የት ጋር ነው አማራው የተገፋው? ምክትል ጠቅላይ ሚኒስትር ሆነ። የግድ ጠቅላይ ሚኒስትር ከኛ መሆን አለበት ነው እነሱ ከሚያስቡት። ለምሳሌ ከጎጃም የሚገባ ሰው ደብረ ጽዮን ላይ ታገተ፣ ተገደለ የሚባል ነገር እንሰማለን በተደጋጋሚ በየሚዲያው እና አማራ ወደ አዲስ አበባ እንዳይገባ ሆን ተብሎ እየተሰራ ነው የሚሉ አሉ። አያይ ዘንድ ወደ ታመላል ስላቋረጥኩ አይ ማድረግ አለባቸው እነሱ። ምን መሰለ ፖለቲካው ሁሉንም ማስከፋት አለበት። ለምሳሌ ጀዋር ምን አለ? ከምኒልክ እስከ መለስ ኦሮሞ ላይ የደረሰው በደል አብይ ካደረሰው ጋር አይወዳደርም ብሎ ነው ያለው። ምን ማለት ነው? ምን ሲል ነበር ትላንት? ከምኒልክ ብሎ ነው አስበው። ከምኒልክ አልፈ የኃይለ ሥላሴን ዘመን አልፈ ህወሓት እስር ቤት እያደረገ ኮዳ ያንጠለጠለባቸውን ጥፍር የነቀላቸውን አልፈ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ዘመን ኦሮሞ እንደዚህ ተጨፍጭፎ አያውቅም ይልሃል። ይሄ ቋንቋ ደግሞ መልሶ በአማርኛ ይነገራል አማራው ላይ። ትግራዩት መልሶ ይህን ይልሃል። ይ ከማን ጋር ነው ታዲያ የሚኖረው? ያለማጋነን ከ60% በላይ ሶስቱ ናቸው ኢትዮጵያ ውስጥ አማራ፣ ኦሮሞና ትግራይ። እነዚህን አጥፍቶ ከማን ጋር ነው የሚኖረው? ማን ነው እሱ? አይደንቲቲው እዚህ ጋር ጀዋር፣ ሕዝቅኤል ገቢሳ፣ ጸጋዬ አራርሳ፣ ፕሮፌሰር ዶክተር ወዘተርፈ እነዚህ ኦሮሞ ተጨፈጨፈ ይለዋል። ሌሎቹ የትግራይ ሊቃን ልቆች ደግሞ ትግራይ ተጨፈጨፈ ይለዋል። የአማራም አማራ ተጨፈጨፈ ይላል። ይሄ ማለት ሶስቱም እንደዚህ ጮኸው ህዝቡ ደግሞ በሄደበት አብቹ ይለዋል። ሰራዊቱ አብሮት ያያል እኮ ሰራዊቱ ማን እንደሚጨፈጭፍ ከዚህ በስተጀርባ ያሉትን ሴራዎች። ይሄ ሳይለንት ማጆሪቲው እኔ እሱን ነው የምፈራው። ስንትና ስንት ምሁር ጸጥ ብሎ ይከታተለናል። እኛ ወደ ሚዲያ ስለመጣን የተሻለ እውቀት ያለን መስሎን እንኮፈሳለን እንጂ ዛሬ ሚዲያ ገነነው ሰው ነው እንጂ ያለው በጥንቃቄ ይመለከታል። አማራው በዚህ ዘመን ግን ምንድን ነው የሚያደርጉት? እንደነገርኩ የአብይ አህመድ ሰራዊት ድንቁርና ምናምን ያለዋል። በኋላ ልንመጣበት እንችላለን። ቅድም አንስተልኛል ሞዓ ተዋህዶ እንደውም ሰዓት እየሄደብን ጥሩ ማብራሪያ ሰጥተናል። ሞዓ ተዋህዶ ላይ እንድንገባ ብለን ዝም ብለን አንጠልጥና ነው ከምንተው። አሁን ላነሳናቸው ሀሳቦች እንደው የሰላሟ መንገድ የቷ ናት የምታግባቧ? እሷን ብለህ ስለ ሞዓ ተዋህዶ ደግሞ በደንብ ታብራራል። ይሄ መንግስት የምክክር ኮሚሽን ብሎ ላከ። የምክክር ኮሚሽን ማንም ይሁን ማንም ይምረጠው በህዝብ ተጠቁመዋል። እነዚህ የተጠቆሙ ሰዎች ትልልቅ ሰዎች ናቸው። አጀንዳ ነው የሚሰበስቡት። አጀንዳ አስይዘ እነሱ ውይይት እንዲደረግባቸው የሚቀሩ ነጥቦች እንዳይኖሩ ሲሄድ ጠረጴዛ ላይ የወጡ ነው የሚሳደቡት። ምንድነው ዓላማቸው? ማንም ይሰብስበው
እንደው እንኳን እንደዚህ የተመረጡ የከበሩ ሰዎች ቀርቶ ሰይጣንም ይሰብስበው አጀንዳው መጥቶ ኢትዮጵያ ህዝብ ፊት ሲቀርብ ሐሳብ ካለ ሐሳብ ትሸጣለህና ይሄ መንግስት ምን እያደረገ ነው? በብሔራዊ ምክክር ለብሔራዊ ውይይት ወይም ናሽናል ዳያሎግ የተዘጋጀ ነው። ይሄ ናሽናል ዳያሎግ ደግሞ ወደ ናሽናል ሪኮንሲሊዬሽን ብሔራዊ እርቅና እዛው ሳለ ናሽናል ኮንሰንሰስ ብሔራዊ መግባባት እንዲመጣ እየሰራ ነው። ምንድነው ያላደረገው? ይሄ መንግስት ለማን ነው የሚሰራው? አሁን ቅድም የነገርኩህን 1.5 ሚሊዮን መኖሪያ ቤቶች 100 ሚሊዮን ህዝብ የሚያንቀሳቀስ $10 ቢሊዮን ተመድቦ የሚሰራው እንትን አዜብ መስፍን እኮ ዛሬ የሚያደንቋት ሰው እኮ ሁለተኛ ሀብታም ሆና $4 ቢሊዮን የበላች ነች። የሰሯቸውን ህንፃዎች እኮ አንድ አርያ ተስፋ ማርያም ብዙ ጊዜ ያቀርባቸዋል ከጥንት ጀምሮ ስለሚያውቃቸው እኛም እናውቃቸዋለን። እነዚህ እኮ በትግራይ ህዝብ ደም በኢትዮጵያ ህዝብ ደም የተገነቡ ነገሮች ናቸው። ይሄ መንግስት ግን ምን እያደረገ ነው? ሌቦችን እጃቸውን እየቆረጠ ጨርሷል። ገና ነው። ቢሮክራሲ ሳይኖር ስራ አይሰራም። ግን ቢሮክራሲው ታይት ወይም ኢንተንስ እንዳይሆን ይሄ ስለሆነ ሌላ ቋንቋ የለውም። ታይት ወይም ኢንተንስ ቢሮክራሲ እንዳይሆን ስራዎች እየሰራ ነው ያለው። ምንድን ነው ማድረግ የነበረበት ከዚህ በላይ? አንደኛ ጦርነት ራሳቸው ከፍተውበት በ3 አቅጣጫ ሸኔ ለኦሮሞ ህዝብ ነው። እውነት አሁን የኦሮሞ ህዝብ በእነዚህ ዓመታት ውስጥ አንደኛው ትልቁ ባህሉ መገለጫው አንዱ ኢሬቻ ነው። ዋቄፈና ውስጥ ኢሬቻው 800 ይሞት ከነበረበት አሁን እንዴት እንዳከበረ ህሊና ያለው ሰው አይቷል። በእጅ አዙር ቅኝ አገዛዝ ነበር የነበረው። ይዘረፍ ነበር መሬቱ በህወሓት አመራሮች። ዛሬ እሱ የለም። ተሳስረው ኦዴፓ ውስጥ ካሉ የተወሰኑ ሆዳሞች ጋር ተሳስረው ይሰራ ነበር። ዛሬ እሱ ቀርቷል። ኦዴድ ውስጥ ካሉ በቋንቋው መናገር፣ በባህሉ መኩራት፣ ሌሎቹ የኦሮሞ መንግስት ሆነ ኦሮሞማ ነው ብለው እስከሚጮሁ ግን ለኦሮሞ ታገላለሁ ብሎ ይገባል። ምን እንዲያገኙ ምን እንዲሆን ነው? እስቲ ዝም ብለህ ራስህ እንደ አንድ ትልቅ ጋዜጠኛ ከብዙ ሰዎች ጋር እንደተወያየ ሰው መዝ ነው ምን ጎደለበት ብለው ነው ጫካ የገቡት? ማፍረስ ስለሚፈለግ ነው ሀገሩ። እናልኝ ህወሓቶች ጋር ህወሓቶች የትግራይን ህዝብ ሲበሉት ነበር፣ ሲበድሉት ነበር። ጋዜጣ እንዳያይ የተለያዩ ኤሌክትሮኒክስ ሚዲያ፣ ማስ ሚዲያ፣ ፕሪንት ሚዲያ፣ ሶሻል ሚዲያ እንዳይኖር አድርጎ ከሌላው ህዝብ ጋር ለይቶ እንዲጣላ አድርጎ የትግራይን ህዝብ እንዲጣላም አድርጎ ይኖር ነበር። የራሱን ግን የገነባውን ኢምፓየር አይተውታል። የትግራይ ህዝብ ሰላም እንዳይገኝ የሚፈልገው ለምንድን ነው? ስለሚጋለጥ ነው። ስለዚህ አማራውም አካባቢ ያለው ጩኸት በስናይፐር ጎንደርና ባህር ዳር ላይ 100 እኮ ነው የተገደለው በስናይፐር። ኮሎኔል ደመቀ ዘውዱ ቤቱ ድረስ ሄደው እኮ ነው ሊገሉት በፈጣሪ ተአምር የተረፈው። ወልቃይት ጠገዴና ሰቲት ሁመራ ላይ እናቴ እናቴ ብሎ ማልቀስ። ሰው በቋንቋ አያለቅስም? ኦሮሚያ ውስጥ እኮ እናቴ እናቴ እያሉ ያለቅሳሉ። አፋር ውስጥ እናቴ እናቴ ያሉ የአማራ ልጆች ያለቅሳሉ። እናቴ እናቴ ብሎ ማልቀስ አይቻልም። አዳይ አዳይ ካላለ ይገደላል። የፋሲልን ከነማ ቡድን መደገፍ አይችልም። አንተዋወቅም። ስለዚህ አሁን ላይ ይሄ መንግስት አስቻይ ሁኔታ ፈጥሮ ህግ አውጪው 100% አማራ፣ ህግ አስፈጻሚ ግን ወደዚህ የሚልኩት ማን ነው? ይሄውን ወርቃማው መንገድ ምንድነው ስትል እኔም ወንድሞቼ የአማራ ልጆች፣ የትግራይ ልጆች፣ የኦሮሞ ልጆች ኑ እንደዚህ ሀሌታ ሚዲያ አይነት ሚዲያዎች ላይ እንቅረብ፣ እንወያይ፣ ችግሮች ካሉ ችግሮቹን በጋራ እንታገላቸው፣ ጥንካሬዎችን እናንሳ። ሌላው ሀገር እንደሱ ነው ያደገው። ጥንካሬዎች አሁን እዚህ ስቱዲዮ ውስጥ ስመለከት ምን ጥንካሬ አለ? 1 2 3 4 5 6 ግን ይሄን ብታረጉስ ኖሮ ለምሳሌ እዚህ ጋር አበባ ብታመጡ፣ አይ አበባ እኮ ማናመጣው ብዙ ስቱዲዮዎች ውስጥ ይሄ ስለሆነ ነው። ጥንካሬዎች ማአት ነገሮች፣ ሴቲንጉ፣ ከኋላ ያለው ዲዛይን፣ የእናንተ የቀረጻ ጥራት፣ የምጠይቁ ጥያቄዎች ያምራሉ። እነዚህን አፕሪሼት አድርጌ ግን እንዲህ ቢሆንስ እንደው እነዚህ የተፈጥሮ የሆኑ ነገሮች እዚህ ውስጥ ሊቀመጡ የሚችሉ ዛፎች ቢኖሩና ስቱዲዮ ውስጥ ዛፍ አይነት ነገር ብናደርገው ብል ዋው ትቀበሉኛላችሁ። አለች እዚህ አለ እዛም አለ ከኋላ 3 ቦታ ምናምን ያለው ግን እንደው ሰፋ ብሎ አገብቶና እንደው እኔ አያልከን ያለው እቺ ወርቃማዋ መንገድ እንወያይ እንነጋገር ነው። ኤግዛክት ወርቃማዋ መንገድ ደግሞ አንድ ጥያቄ ልጠይቅ። እሺ የህዝብ ጥያቄ በጣም በተደጋጋሚ የሚመጣው አሁን እኛ እንዳንተ አይነቱ የተለያየ ሰው ስናቀርብ ልንፈረጅ እንችላለን፣ ግን እኛ ነፃ ሀሳብ አቅራቢዎች ነን። ስለዚህ የህዝብ ጥያቄ ለምሳሌ በተለያየ መንግስት መስሪያ ቤት ውስጥ እጅግ አማራሪ ኮራፕሽን፣ ገንዘብ ከሌለ የማይታዩ አሮጊት እናቶች የሚገፉበት ከፍተኛ እጅግ የሚያስመርር ስራ አለ። አንድ ሁለተኛ ሰሞኑን ደግሞ ምክንያቱ ባልታወቀ ሁኔታ በተደጋጋሚ ሁኔታ መብራት ይጠፋል። መብራት ለምን ጠፋ አይደለም፣
መብራት ሲጠፋ በጣም የሚገርመው ይመጣል ይሄዳል። እቃ እየተቃጠለ የሚያጠፋውና የሚያበራው አካል ምንድን ነው? የሆነ የኃይል መቆራረጥ ድርጅቱ የሚሰጠው ነገር አለ። ሶስተኛ በግብር ላይ እየተደራደሩ ለመንግስት ገቢ የማያደርጉ በራሳቸው የሚበለጽጉ በተለያየ መንግስት መስሪያ ቤት ስትሄድ እላይኛው ይባላል። እላይ ያለው ያስተናግዳል፣ መሀልና ታች ያለው ግን እንዴት ላይ ደና ሆኖ ራሱ ታች እላይ ሆኖ እግሩ እንዴት ታማሚ ይሆናል የሚሉ ብዙ ጥያቄዎች አሉ። ወርቃማ መንገድ ካልከን ይህንን ስታዝባሉ ያቶ ታዬ እኛ ጋር በጣም በተደጋጋሚ ስለሚመጣ በጣም ጥሩ ነው። ይሄን 3 ዓመት ውጭ ነበርኩ እንደምታውቀው 3 ሳምንት ገና ጨርሼ 2ኛ ቀኔ ነው። 4ኛ ሳምንት ከገባ ወር አልሞላኝም። በሚዲያ ነገር ግን በኮራፕሽን ሲስተም ውስጥ ነው የመጣ ነው። ለምሳሌ ቻይና አነሳልሃለሁ የሚሰርቁ ሰዎችን መስቀል ጀመረች። መስቀል ሃንግ ቀጥታ ፊት ለፊት ኢን ፍሮንት ኦፍ ዘ ፐብሊክ ህዝቡ ፊት መስቀል ጀመረች። መስቀል በጀመረችበት ዓመት የመጀመሪያው ሰው ከተሰቀለ በኋላ 30,000 ሰው በኮራፕሽን ተገኘ። ሲስተሙን ስላላስተካከሉት በኋላ ላይ ከረጅም ጊዜ በኋላ አስተካክለው ነው ዛሬም ስቲል አልጠፋም። ጃፓን ደግሞ ትልቅ የአመለካከት ለውጥ ሰርታ አንድ ሰው ኮራፕሽን ከሰራ አገራዊ ውርደት ነው። ጃፓን ላይ ኮራፕሽን አታገኝም። 40 ሚሊዮን ህዝብ ቶኪዮ ዋና ከተማ ውስጥ በሰላም ይኖራል። እቃ ጥለህ ዳይመንድ ጥለህ ጃፓን ውስጥ እርግጠኛ ሆኜ ነው የምናገረው አይጠፋም። ወደዚህ ደርሰዋል። አሁን ይሄ መንግስት ላይ ምን ያጋጥመዋል? ከማን የመጡ ናቸው እነዚህ ሰዎች? ባለስልጣኖቹ ይሄ በታች ያሉት ናቸው ምናምን የሚባለው ውሸት። ላይኛው ካልደገፈው፣ ላይኛው ካልረዳው ታችኛው ሊሰርቅ አይችልም። የአሳ እንትኑ ከላይ ነው አለ። የዝርፊያ መዋቅር አለ። የለመደ ነው። ይሄ እኮ ኢህአዴግ ውስጥ የነበረ ኃይል እኮ ነው። ቀላል አይደለም ያለው ኃይል። መንግስትና ህዝብን ለማለያየት እኮ የሚሰራ ኃይል አለ ውስጥ ሆኖ። ከሸኔ ጋር ይሰራል፣ ከፋኖ ጋር ይሰራል፣ ከህወሓት ጋር ይሰራል። ደብል ኤጀንቶች አሉ። ደብል ኤጀንቶች ደብል ስታንዳርድ ያላቸው እና እነዚህን ሰዎች ስትወስዳቸው ኮራፕሽን የለም ወይ ብለህ ስትጠይቀኝ ከቅርብ ሰዎች ጀምሮ ሙስና በጣም ይጠይቃሉ። ሙስና ያልሰጠ ሰው የቀበሌ ቤቶች ፈርሰው ሙስና የሰጡ ባለ 2 ባለ 3 መኝታ ሲሰጣቸው ባለ 1 ሙስና ያልሰጠ ስቱዲዮ ውስጥ ይቀመጣል። እማቀው ስለሆነ በተጨባጭ እማቀው ስለሆነ እንዲህ አይነት ነገሮች 3 ዓመት ውጭ ብቆይም ግን ከማህበረሰቡ የራኩ አይደለሁም። የህብረተሰቡን እሮሮ በመጣሁባቸው 3 ሳምንታት ውስጥ ሰምቻለሁ። ብሶት የሚኮረኩሩ ነገሮች አሉ። ለምን እነዚህ ሰዎች ይሄ ጭንቅላታቸው አልተቀየረም? አንድ ሁለተኛ የኢትዮጵያ የህግ ስርዓት እጅግ ሲበዛ ደካማ ነው። አሜሪካ እኮ 800 ዓመት እኔ ብዙ ጊዜ እናገረዋለሁ። 800 ዓመት ይፈረዳል አንድ ሰው ላይ ዊዛውት ፔሮል ያለ ይግባኝ። ስንት ዓመት እኮ እንደሚኖር ይታወቃል። ግን 800፣ 700፣ 600 በቅርብ ጊዜ ባልና ሚስት በነፃ አሰሩ ተብሎ ቤታቸው ውስጥ 310 ዓመት ተፈርዶባቸዋል። ከ300 ዓመት በላይ ባልና ሚስት ያለ ገንዘብ እንደ ባሪያ በዘበዟቸው ተብሎ አሜሪካ ውስጥ በዚህ ዓመት በ2025 ዓመተ ምህረት እና ህጉ በጣም ሲበዛ ጠንካራ ነው። እኛ ሀገር ግን ዘርፈህ 3 ዓመት እስር ቤት ውስጥ በዛ ገንዘብ ተቀልበ ሚሊዮኖች ይዘህ ትወጣለህ። ለመታሰር ስዊድን የሚሄዱ አሉ። ስዊድን ለታሰሩ ሰዎች 1,000 ክሮነር በወር ስለምትከፍል እነዚህም አስቀምጠው ሲወጡ በውሻቸውም በምናቸውም የሚያስቀምጡ አሉ። ሶ ያ ሲስተም በአንድ ጊዜ መጥቶ ድብን ብሎ ይጠፋል ወይ ነው። ነገር ግን በእርግጠኝነት የማውቀው እንደ ድሮ በኔትወርክ ተጠላልፎ ሳይሆን በስነ ስርዓት ግምገማ እየተደረገ በጣም ሰፊ ቁጥር ያላቸው አመራሮች ተባረዋል። ተባረው ብቻ ግን መቅረት የለበትም። ለሰሩት ዋጋቸውን መክፈልና ሌላው በባረር እኮ ዘግኜ ነው ቤቴን አስተካክዬ ልክ ነው ስታነሳው። ለምሳሌ በአንድ ቀበሌ ውስጥ ያስቸገረ አመራር በህዝቡ ጥያቄ ይነሳል። ግን ሌላ ቀበሌ ሄዳል። ሌላ ቀበሌ ሲሄድ ያ ቀበሌ ምን አለበት? እነዚህ ነገሮች እኔ የቀበሌ ነዋሪ ስለሆንኩኝ ነው ብዙዎቹ ስላወራን እንደው ሰዓት ስለሚገድበን አቶ ታዬ በደንብ አብራርተናል። እንደው ስለ መዋ ተዋሕዶ ሳልጠይቅ ከሄድኩ ከተዋሕዶ ሃይማኖት ጋር ነገሮቹ ስለተያዘ ብታጠራልን። መዋ ተዋሕዶ ምንድን ነው? ጥሩ ነው። እንግዲህ በእያንዳንዱ አደረጃጀት ውስጥ ጸረ መንግስት አደረጃጀት አለ። ይሄ መዋ ተዋሕዶ የሚባለው የዛጉዌን ስርወ መንግስት የጣለ እንቅስቃሴ ነው፣ የቆየ ነው። መንግስትን ንጉስ የሚያነግሰው በኢትዮጵያ ታሪክ ውስጥ ክራውን ካውንስሉ ነበር። የክራውን ካውንስሉ ሰብሳቢ እጨጌው ነው። እጨጌ ማለት በፓትሪያርኩ ወይም በጳጳሱ ስር የሚቀመጠው ኢትዮጵያዊ ነው። 5 ሰዎችን ይዞ እነዚህ ናቸው ንግስና የሚያመጡት።
ስለዚህ ከሞዓ አንበሳ ዘእምነገደ ይሁዳ ከሚባለው ውጭ ያለው መንገስና መኖር የለበትም። ይሄ ካልመጣ ኢትዮጵያ አትባረክም። ሳልሳዊ ቴዎድሮስ የሚባል ይመጣል የሚል ትርክት ቀስ እያለ ምዕመን ውስጥ ያሰርጸ። አሁን ኢትዮጵያን ሰላም ያደርጋት ሳልሳዊ ቴዎድሮስ የሚባል ሰው መጥተው ነው የሚለውን ኢትዮጵያ ሆኜ ሰምቼው ነበር። ይሄ እንግዲህ ህይወት ዘርቶ አየሁት። ወልታ ጽድቅ ዘተዋህዶ ዓለም አቀፍ የመነኮሳት ማህበር እኔ የተዋህዶ እምነት ተከታይ ነኝ። ማንም ሰው የሚሰጠኝ ማንም ሰው የሚነሳኝ አይደለሁም። ይሄ ቡድን በይፋ መድረክ ላይ በግልጽ እኮ መርጌታ እኔ ያሰምቻለሁ። የአብይ አህመድ ሰራዊት ድንቁርና ያላለ እየሰማሁት አለ ቪዲዮ። እንዴት ሰራዊት ድንቁርና ይላል? ሰው አውደ ምህረት ላይ ቆሙ። ሞዓ ተዋህዶን ትንሽ ላሳይ ነው ነካ ነካ ማደርገው። እንደገና እኔን እሰሩኝና ፋኖን 800,000 ብር ከቤተ ክህነት የወሰደ ሰው አለ። ይሄኛው ራሱ ሞዓ ተዋህዶ የሚባለው ቡድን ሶሻል ሚዲያ እንቅስቃሴ ያለው ምንድነው ያለው? የትጥቅ ትግልን እንደግፋለን፣ ይሄ መንግስት መውደቅ አለበት ይላሉ። የሃይማኖት አባት የትጥቅ ትግልን ይደግፋሉ። ይሄን ደግሞ ወጥተው አላወገዙም። ለምን? ውስጥ ጠንካራ የሆነ የገነገነ ነገር አለ። ሌላው ከተዋህዶ ጋር ምንም አይገናኝም። ህወሓት ከትግራይ ህዝብ ጋር፣ ኦነግ ከኦሮሞ ህዝብ ጋር፣ ፋኖ ከአማራ ህዝብ ጋር እንደማይገናኝ ሁሉ ሞዓ ተዋህዶ ከተዋህዶ እምነት ጋር አይገናኝም። ስሙ ራሱ ሞዓ ማለት አሸናፊ ማለት ነው። አሸናፊው ተዋህዶ ማን ነው የሚያሸንፈው? ተዋህዶ ከማን ጋር ነው የምትታገለው? ከሰይጣናዊው ዓለም መንፈሳዊ ውጊያ ካልሆነ የጦርነት ውጊያ አታካሄድ። ሞዓ ተዋህዶ ትርጉሙ በራሱ አሸናፊው ተዋህዶ ማንን ነው የሚያሸንፈው? ኢትዮጵያ ክርስቲያን ደሴት ናት፣ መምራት ያለበት እንዲህ ነው የሚል ስውር እንቅስቃሴ አለ። ይሄ እንቅስቃሴ ደግሞ አሜሪካ ሆኜ በአጋጣሚ የወልታ ጽድቅ ዘተዋህዶ አቀንቃኞች አግኝተው ነበር። እሱ መረጃ አለን። አንተ ከእነሱ ጋር በደንብ ተገናኝተህ ትሰራ ነበረ። ድንገት በገንዘብ አለመስማማት ወይ ደግሞ በስልጣን አሉ የሚሰሩ እና ይሄ መረጃ ስለደረሰኝ እንደው ፊት ለፊት ልጠይቅ ብዬ ነው። ምን መሰለህ፣ አሁን ለምሳሌ ታዬ ብልጽግና ከፍሎት ነው ይላሉ። ምንድነው ትልቁ ነገራቸው? እነሱ ትልቁ ችሎታቸው ስም ማጥፋት ነው። በምን ገንዘብ ነው የማትስማማው? አሜሪካ ሄጄ ገና ጀማሪ ነኝ። ጀማሪ ህይወት ስምምነቱማ በውስጥ ማን ያሳያላት? ይኸውልህ አንደኛ የሚመጡት በሙሉ እኮ አይታይም። ስምምነት የውስጥ ሊሆን ይችላል የሚሉ እኮ አሉ። ስምምነት ከተስማማሁ እኔ በገንዘብ ልንለያይ አንችልም። ምክንያቱም አሜሪካ ስትሄድ በቻሌንጅ ነው የምትጀምረው። ገንዘብ ይዤ አልሄድኩም። ድጋፍ የምጠይቅበት ወቅት ነው እነዚህ ሰዎች ያገኘኋቸው። በምንም አይነት ገንዘብ ትሰራለህ። አሁን ስራ ባጣ እኮ በትንሽ ብር ጀምራለሁ፣ ከባዶ ስለሚሻል ማለት ነው። ስለዚህ ምን አይነት ስምምነት ነው የሚኖረው? አንደኛ ከማንም አካል ጋር መቼም ስሰራ ገና ከመምህርነቴ ጀምሮ ይሄ ስለማያስፈልግ እንጂ በነፃ አስተምር ነበር። 7 ሰዓት ቅዳሜ ለቀን ተማሪዎች 4 ሰዓት ከጠዋቱ 2 ሰዓት እስከ 6 ሰዓት ሁል ጊዜ፣ ለማታ ተማሪዎች ከ10 ሰዓት እስከ ምሽቱ 1 ሰዓት አስተምራለሁ በነፃ። አስተማሪ ከሌለ ክፍል ውስጥ በነፃ አስተምራለሁ። ይሄን ያህል ጊዜ ሲደግፉኝ፣ ስዊድን ሲጠሩኝ፣ በርሊን፣ ፍራንክፈርት፣ ኑረምበርግ፣ ፓሪስ፣ አምስተርዳም፣ ዲሲ፣ ሲልቨር ስፕሪንግ ሜሪላንድ፣ ሂውስተን ቴክሳስ፣ ካሊፎርኒያ ሳንሆዜ፣ ኒውዮርክ፣ የተለያዩ ግራንድ ራፒድስ ሚሽጋን ከፍለኝ ነው የሄድኩት። ስለዚህ አሁን ምንድን ነው እነሱ ትልቁ ችሎታቸው ስለሚከፈለው፣ ቢከፈለኝ እንደዚህ አይነት ኑሮ አልኖርም፣ በባጃጅ በምናምን አልሄድም። ብልጽግና ቢከፍለኝ ደስታውን አልችለው፣ አልከፈለኝም እንጂ ቢከፍለኝ እውነቴን ነው የምልህ። ለምን መሰለህ? ማን ነው መከፈልን የሚጠላው? ግን እዛ ጋር ያመጡት ነገር ሀገር የሚያፈርስ ነው። ሀገር በሚያፈርስ ነገር ልተባበር ብለህ እኔ እኮ ስልጣኑ ገንዘቡ ከሆነ ፍላጎቴ መቅረብ አልችልም። እንደ ይሄ መንግስት ሲመጣ ምን ይከለክለኛል? ገብቼ ከፍተኛ አመራር ነበርኩ በህወሓት ጊዜ፣ ህወሓት መራሹ ያደግ ጊዜ። ማን ይከለክለኛል? ቀረብ ብዬ እንደ ማንኛውም ሰው በግምገማ ሂደት ውስጥ አልፌ ከዛ በኋላ የተለያየ ደረጃ መድረስ ትችላለህ። ያ የኔ ኢንተረስት አይደለም። ግን ምንድን ነው ያመጡት የሚሉበት ምክንያት ማን ናቸው? አባቶች ናቸው እንደዛ ያሉት። ከኔ ጋር የተነጋገሩ 2 አባቶችና 3 ሲቪሎች ናቸው። ትልቅ ፖለቲከኞች ናቸው። እነዚህ ሰዎች ቤተክርስቲያን እድል እንስጥህ፣ ታሪክ አስተምር፣ ለልጆቻችን ፊደላትን አስተምር፣ የምንሰጥህ የተለያዩ አይነት ነገሮችን አድርግ። ነገር ግን ካናዳ ውስጥ፣ አውስትራሊያ ውስጥ፣ አውሮፓና አሜሪካ ያለው መዋቅር በዚህ መንገድ ስራ ብለው መዋቅሩን ሰጡኝ። እጄ ላይ ያለ ይሄ መዋቅር እስከ ታች ድረስ ወርዶ ኢትዮጵያ ውስጥ እስከ ገዳማት፣ እስከ ቤተክርስቲያን፣ እስከ ሰንበት ትምህርት ቤቶች የሚሄድ መዋቅር ነው። በዚህ ላይ እኮ አልስማማ ብላቸው እስከፈለጉኝ ድረስ ያልኳቸውን ይከፍሉ ነበር። ለምን? የገንዘብ ችግር የለባቸውም።
ሙዓት ተዋዱ የገንዘብ ችግር የለበትም። ከግብፅ ለአክቲቪዝም ብቻ የተመደበው $100 ሚሊዮን ነው። ያ ቢሆን ኖሮ የገንዘብ ግንኙነት ቢሆን ኖሮ እነዚህ ሰዎች ከሚኖሩበት ትንሽ ፍርፋሪ ቢሰጡህ በቂ ነው፣ ከበቂ በላይ ነው። ምክንያቱም እነዚህ ሰዎች የሚይዟቸው አውቶሞቢሎች፣ የሚኖሩባቸው ቤቶች፣ አንድን ሰው አንዱ ማኖር ይችላል በትርፉ። ይሄ በእንትን አይደለም፣ ቲፕ አድርጎ ማኖር ይችላል። ችግሩ የእሱ አይደለም። ያቺ ስም የማጥፋት ዘመቻ ናት። በፊት ምን ይል ነበር? የመንግስት ውስጥ ያሉ ሰዎች ስለሚከፍሉት ነው እነዛኞቹ የሚል ጥርጣሬ ነበራቸው። እኔ ኢቨን መድረክ ስሄድ ጦቢያ ግጥምን በጃዝ ላይ 2500 ብር ይመስለኛል በግድ ተቀብያለሁ። አንዴ መድረክ ስሄድ እኮ አልቀበልም። ሰዎች 5000 10000 ተደራድረው ነው የሚሄዱት። ስለተረፈኝ ነው? የግሌ ቤት ስላለኝ ነው? የግሌ አውቶሞቢል ስላለኝ ነው? እንዳይኖረኝ ፈልጌ ነው? ኖ፣ እንደዛ አይነት ስብዕና የለም። ግን ምንድን ነው እኔ የምለው ነገር ሪል ነው አይደለም የሚያስጨንቀኝ? ከፈሉት አልከፈሉት አይደለም። ዶክተር አብይ ላይ የምናገረው ነገር ልክ ነው ልክ አይደለም? ስለ ክብርት ከንቲባ ማወራው ልክ ነው ልክ አይደለም? ስለ ፊልድ ማርሻሉ፣ ስለ መከላከያ ሰራዊቱ፣ ስለ ኢትዮጵያ ህገ መንግስት፣ ስለ ኢትዮጵያ ታሪክ እየተሰሩ ስላሉ ስራዎች እማወራው ነገር ልክ ነው ልክ አይደለም? እነሱ ምንድን ነው የሚፈልጉት መሰለ ተሽዬ? በእነዚህ ጥቃቅንና አነስተኛ ሀሳቦች ተጠምደህ ዋናውን አገራዊ ስዕል እንድትስት ነው። እኔ ደግሞ ቤተክርስቲያን አድርጌያለሁ። ተንኮላቸውን፣ ሸራቸውን፣ ቅንነታቸውን፣ ትሁትነታቸውን አይቻሉ። ምን የመሳሰሉ መሪጌታዎች፣ ቀኝ ጌታዎች፣ ግራ ጌታዎች፣ ቆሞሶች፣ አባቶች አሜሪካ ሜጃ አይቻሉ። ዶክተር ሊቀ ማእምራን አማረ የሚባሉ አሉ። አሁን እንዴት አይነት አባት ናቸው አሉ እኮ በጣም ብዙ አባቶች፣ ነቀሲስ፣ በጣም ብዙ ሰዎች አሉ። አብዛኛው ሰው ተዋህዶ ውስጥ ያለው ድንቅና እንቁ ነው፣ ልክ እንደ ፕሮቴስታንቱ፣ እንደ ካቶሊኩ፣ እንደ ሙስሊሙ። ነገር ግን ውስጥ ያለው አደገኛ ኃይል ከመላው ዓለም ከተሳሰረው ኃይል ጋር ሄዶ ሶሪያን እንዳፈረሱት፣ ሊቢያን እንዳፈረሱት፣ ጋና እንዳፈረሱት የማፍረስ እንቅስቃሴ ነው። አሁን ዶክተር አብይ ላይ የሚያነጣጥሩት እንደ kwame nkrumah ነበር። ይሄ ሰውዬ kwame nkrumah ዩናይትድ ስቴትስ ኦፍ አፍሪካ ነበር። ስለዚህ ዓለም ምን አደረገው? በፕሮፌሰር ምን ነገር አለበት ደጋግሞ በዚህ ሚዲያ ያልሰማው በሌላ ይሰማዋል። በፕሮፌሰር ኮፊ ቡስያ ያስገለበጡት። ፕሮፌሰር ኮፊ ቡስያ ማይቆረጠም ሆነ በጀነራል አቻምፖንግ አስገለበጡት። ጋናን በጠበጧት። ያ የተጀመረው ሂደት የጥንካሬ ሂደት የአፍሪካ ተምሳሌትነት ቀረ። አሁንም የሚሰሩት ስራ ካራክተር አሳሲኔሽን ወይም የስብዕና ማራከስ ስለሆነ እኔ ደግሞ የበለጠ እንድሰራ ያበረታታኛልና እንኳን አነሳህልኝ። አድማጭ ተመልካቾችም ልዩ ክብር አለኝ። ሌላም ነገር ካላቸው ያንሱ። ልክ የቦረናን ብር በላው እንዳሉት ቀላል እኮ ነው። የቦረናን ብር በላ በባንክ ሰብስቦ ብለዋል። ይኸው አደባባይ የሚታይ ነው። እስቲ ዛሬ ይምጣና እኔ ፊት የቦረናን ብር በልተሃል ብሎ እዚህ ስቱዲዮ መጥቶ የሚናገር ሰው ይኖር። እኔ ነኝ ያለ አዋርደዋለሁ በማስረጃ። ስለዚህ ጋብዥ እዚህ ጋር የቦረና ኮሚቴ አባላት 23 አሉ። ቦታ ከበቃችሁ ሰብስበን ማናገር እንችላለን። የቦረና አመራሮችን ማናገር ይቻላል። በጊዜው ነው በቦረና ራብ አቶ ታዬ 10 ሚሊዮን ብር የት እንዳስገባ አይታወቅም ተብሎ በዛ ጉዳይም በጊዜው ጠይቄ ያለው አብሮ ሃይማኖት አባቶችና የነበረውን ነገር ስላቀረብን እንደው አለፍ ስላለ እንደው አቶ ታዬ ከመምጣት ካልቀረ ዲያስፖራ ነበር ከ3 ዓመት በፊት ከመጣ ቅርብ ጊዜ ነው እና የዲያስፖራውን ፖለቲካ ሀገር ውስጥ ካለው ጋር እንዴት አስታርቆ ሄደ? ዲያስፖራው እየተደነጋገረ ነገር ውስጥ ነው የሚላሉ የሚመጣለት መረጃ በተለይ በጣም የሚገርመኝ ድንገት ካወቀው ዘማሪ ደረጀ ይናገራል ብዙ ስለ ዲያስፖራ ፖለቲካ፣ ግማሹ ተገንጥሎ ግማሹ ደግፎ ይናገራልና ዲያስፖራው እንዴት ነው ምንድን ነው ለሀገሩ ያለው ነገር? በእኔ እምነት ያው ዳታ ይዘህ ጥናት ሰርተህ ባታቀርበውም 90% የሚሆነው ዲያስፖራ ምንም እንኳን ዜግነት ቢቀይርም ምንም እንኳን ግሪን ካርድ ይዞ ለዜግነት አመልክቶ ወረፋውን እየጠበቀ ቢሆንም 90% ያሉ ዲያስፖራ በጣም ሰላማዊ ነው። ሀገሩን የሚወድ ቤተሰቡን የሚረዳ ሳይለንት ሆኖ በጸጥታ የሚኖር ነው። ለምሳሌ ዲሲ፣ ቨርጂኒያ እና ሜሪላንድ ሄደ 300,000 ኢትዮጵያውያን አሉ። እድሜያቸው የደረሰ 300,000 ያህል ከዛ በላይ ኢትዮጵያውያን አሉ። ዳታዎች እንደሚያሳዩት ሰልፍ የሚወጣው ስንት ነው? እጅግ ቢበዛ ከ30 አይበልጥ። ከ300,000 እንደው 300 አድርገው ከፈለክ አንዳንዴ 300 ወጣ እንበል። ከ300,000 300 ማለት ከእያንዳንዱ 1000 አንድ ሰው ማለት ነው። አንድ ሰው ነው የሚወጣው ከ1000 ሰው መካከል። ይሄ ዲያስፖራ ወኪል አይደለም። ይሄኛው ግን አንዳንዱ ግሪን ካርድ ለማመቻቸት ነው። ሰልፍ ይወጣና ፎቶ ተነስቶ
ይሄው እየተቃወምኩ ነው፣ መንግስት ብገባ አደጋ ያደርስብኛል ብሎ ለማሳየት ለግሪን ካርድ የሚሰለፍ ነው። ሁለተኛው ኃይል ዝም ብሎ መንጋ አለ፣ ዝም ብሎ የሚነዳ አንዷን መንጋ ለምን አለ ማህበረሰብ ምናምን 32 ማህበረሰብ አይደለም፣ ብሔረሰብ አይደለም፣ ከሁሉም ውስጥ ያለ ነው። እና ዲያስፖራው ላይ ሚዲያውን ያው እስቲ ዲያስፖራው ላይ ኢትዮጵያዊነትን የሚወደውን በአንድነት መኖር የሚፈልገውን ኦሮሞውን፣ አማራውን፣ ትግራዩን አንድ ላይ አሰባስቦ የሚያደርግ እንቅስቃሴ ታያለ አታይም? ምንድነው ይሄ ሳይለንት ማጆሪቲው? በቃ ሰልችቶታል፣ አስጠልቶታል። ከ1960ዎቹ ጀምሮ ማንቋረር ነው ማንቋረር ነው። የእንቁራሪት ቁርቁርታና የእንጭራሪት ጭርጭርቻቸው ስለሰለቸው ቁጭ ብሏል። ምክንያቱም ካሜሩን ሳይ አይሰለፍ። ካሜሩን ምን አይነት ሲስተም እንዳለ አውቃለሁ። መሪው ስንት ዓመት እንደሆነ ይታወቃል። ናይጄሪያዎች ያሰልፉ፣ ጋናዎች ያሰልፉ። ሁሌ የሚሰልፈው የጉንዳን ኢትዮጵያዊ ዲያስፖራ አይደለም። እሱ ዲያስፖራ አለ ክብር ያለው 90%። ስለዚህ እነዚህኞቹ በጥላቻ የተሞላውን ሶሻል ሚዲያው ላይ በተለያየ ቦታ የምታያቸው ኢቭን ስምምነት አላቸው ወይ? ስቱዲዮ ብታስቀምጣቸው አይስማሙ። አንተ አሁን ሀሌታ ላይ ተስማምተህ ብዙ ልትሄድ ትችላለህ። አንድ ስቱዲዮ ብታስቀምጣቸው አይስማሙ። እሱን ስታነሳ ለምሳሌ ሚዲያዎች አሉ። ሚዲያዎች በስም መጥራት ያው ተገቢ ስላልሆነ እነዚህ ሚዲያዎች አንድ ላይ ይሰሩና የሆነ ቦታ ላይ ይበታተናሉ። አንዱ ይበታተናል ለግል ሆኗል። በቃ ራሱ ከሌ ነኝ ብሎ የራሱ የሚዲያ ስም ሰጥቶ ይሰራልና ያንኛው አንዱን ይተቻል። አንዳንዶቹ ላይ አንተም ቀርበም አይቻለሁ እና ይሄ ማሳያ ነው ማለትም አለመስማማቱ ማሳያ ሊሆን ይችላል። የሚገርምህ እኔ አሜሪካ ከሄድኩ የትኛው ሚዲያ ላይ ቀርቤ አላውቅም። ኤርሚያስ ላይ ይቻላል። ኤርሚያስ ለገሰ ጋር የቀረብኩት የሚያቀርበው አመለካከት ከኔ ጋር የሚገናኘው ነው። አንድ ሁለተኛ እሱ ከሆነ ቀን ከሆነ ዓመታት በፊት ደግሞ እሱ ሌላም ሰው ነበረ። አዎ ማለት ለምን መሳይም እንግዲህ ካነሳቸው እየተበታተነ ብራንቹ እየበዛ መጥቷልና አንዱ ይሄንን ቀርበሃል ማለት ነው። ይኸውልህ አንዳንዱ እኔ ኤርሚያስ ላይ የቀረብኩት በቅርብ ነው። አንዴ ነው የቀረብኩት ለአንድ ቀን የቀረብኩት ደግሞ እኔ ከማራምደው ርዕዮተ ዓለም ጋር እኔ ከማራምደው ፖለቲካ ጋር የሚሄድ ፖለቲካ ሆነ። ስለሱ አነሳሁ አንድ ቦታ ላይ በራሴ ላይቭ ራሴ ፌስቡክ ላይ ነው የምገባው። ይሄን ተከትሎ ጠየቀኝ። ሲጠይቀኝ አመለካከቱ ከኔ ጋር ስለሚሄድ ሌሎቹ ሳይጠይቁኝ ቀርተው አይደለም። አንድ ብቻ በ3 ዓመት ውስጥ በእኔ የሚዲያ ቀረቤታ ልምድ አንድ ብቻ ማድረጌ በ3 ዓመት ውስጥ የሚነግርህ ነገር አለ። ስላላቀረቡኝ ነው ስላሰበሰቡኝ ነው አይደለም። እነዚህ ሰዎች ግን ሲጣሉ የሚሉትን ስማ። ምንድን ነው የሚያጣላቸው? ገንዘብ ነው። ሚዲያው ላይ ሌላ ምንም አይደለም። ምንም የርዕዮተ ዓለም ልዩነት የመሳደብ ልዩነት አይደለም። ሁሉም ማን ነው የሚሰድቡት? ዶክተር አብይ፣ ክብርት ከንቲባ አዳነች አቤቤ፣ ኦቦ ሽመልስ አብዲሳን፣ ብልጽግናን፣ ፊልድ ማርሻል ብርሃኑ ጁላን፣ መከላከያ ሰራዊትን ነው። ለምንድን ነው አብረው ማይሰሩት? ዘሴም ቋንቋ እየተናገሩ ለምንድን ነው አብረው ማይሰሩ ስትል የሚጣሉት ውሻ ምንድን ነው የሚባለው? በጅብ ይተባበራል፣ በአጥንት ይጣላል። ስለዚህ እነዚህ ሰዎች ሲወጡ ገመናቸውን ታያለ። አንድ ላይ እንኳን ተረጋግተው ስቱዲዮ ላይ ተስማምተው መስራት አይችሉም። ስም አልጠቅስም። ምን ያደርጋል? ሲነኩ ነው የምትጠቅሰው። ሲነኩ እንደ ሰው ትመልስላቸዋለህ። ማነህ ብለህ ትነግረዋለህ በልኩ። ስለዚህ ስቱዲዮ ውስጥ መስማማት የሚችሉ ሰዎች አይደሉም። ግን ምንድን ነው እንትን የሚላቸው? ሁሉም የተሰጣቸው ተልኳል። ኢትዮጵያን አንድ የሚያደርገውን መከላከያ ሰራዊት፣ ኢትዮጵያን አንድ የሚያደርገውን ጠቅላይ ሚኒስትር፣ ኦሮሚያን የሚያክል ክልል ውስጥ ያለውን የተለያየ ዳይቨርስ ህዝብ አያይዞ የሚወጣው ኦቦ ሽመልስ አብዲሳን። እነዚህ ላይ ነው የሚዘምቱት። ግን ዞረ ስትመለከታቸው መስማማት የሚችሉ አይደለም። ጥሩ ጥያቄዎችን ያነሳልኝ አቶ ታዬ ለነበረን አስደናቂ ቆይታ እጅግ አድርጌ አመሰግናለሁ። ግን ማጠቃለያ እፈልጋለሁ። ወቅታዊ ነገር ላይ አንድ በወንጌላዊ ቤተክርስቲያን ውስጥ የሚያገለግል ነቢይ ሄኖክ የሚባል በሰላሌ ህዝብ ላይ ጠንቋይና ሟርተኛ ነው የሚል ንግግር ከተናገረ በኋላ በሶሻል ሚዲያ በጣም መነጋገሪያ ሆኗል። ያው ስለ ሰላሌ ያው ስለ ማህበረሰቡ ግንኙነት ጋዜጠኛው ውብሸት አማራም ኦሮሞ የሚኖርበት ነው ብሏል። ሁለተኛ የጀነራል ታደሰ ብሩ መኖሪያ ሀገር፣ የአቡነ ጴጥሮስ መፈለቂያ፣ የአባቶቻችን የጀግኖች ሀገር ብዙ የሚነገርላትን ሰላሌ በዚህ መልኩ ተናገረ ብሎ ተናግሯል። ብዙ ደግሞ እሱን የሚያውቁት በግል ምንም ደግሞ እንደማውቀው ሁሉንም ቤተ እምነት ማዕከል አድርጎ ከቪዲዮዎቹን ብናየው ኦሮምኛ ራሱ ቸርቹ ላይ በመዘመር በመጨፈር ይታወቃልና እንደዚህ የዘር ጥላቻ የለበትም። የአፍ ወለምታ ነው ቢሆንም ግን ያሉ ሰዎች አሉ። በዚህ ጉዳይ ብትሏል
በነገራችን ላይ ነቢይ ሄኖክ ራሱም ይቅርታ እንደጠየቀበት የተናገረው ንግግር ነውር ነው፣ ሰላሌ አይደለም። መላው ኢትዮጵያ የትኛውም ህዝብ እኩል ነው። ጀግና ፈለቀ አልፈለቀ የትኛውም ህዝብ ክቡር ነው። መጀመሪያ እሱ ላይ እንያዝ። የኢትዮጵያ ህገ መንግስት አንቀጽ 8 ላይ የህዝብ ሉዓላዊነት የሚያስቀምጠው ህዝብ ፍትግ አንደኛ ደረጃ ሁለተኛ ደረጃ የለውም። ባያዝ እንዳንሆን ብዬ ነው። ስለዚህ ነቢይ ሄኖክ የተናገረው ነገር ነውረኛ አነጋገር ነው። ይቅርታ ለቃሉና ወራዳ አነጋገር ነው። ይህ አነጋገር በነቢይ ሄኖክ ብቻ ሳይሆን ቅድም ባልኳቸው ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በእስልምና ኡስታዞች፣ በተለያዩ እምነት ተከታዮች የሚንጸባረቁ የማህበረሰቡን መልካም እሴት፣ መልካም አኗኗር የሚጣረሱ የሚቃረኑ ከመጽሐፍ ቅዱሳዊ እውነት፣ ከቅዱስ ቁርአናዊ እውነት፣ ከዋቄፈና እምነት ያልተያዙ ንግግሮች ይንጸባረቃሉ። ነቢይ ሄኖክ አንድ ማሳያ ነው። እነዚህ አይነት ነገሮች አሁን በቲክቶከሮች በተለያየ ቦታ የተጀመረ ነገር አለ እና ፌዴራል ፖሊስና ፖሊስ ጥሩ ስራ እየሰሩ ነው። መጀመሪያ እዚህ ላይ ትልቅ ሪኮግኒሽን ልንሰጣቸው የሚገባ ተቋማት ናቸው። ህጉ ቅድም እንዳልኩት የላላ ነው። ነቢይ ሄኖክ ይቅርታ ሲጠይቅ እኔ እንደ አንድ ሰው ይቅርታ ሲጠይቅ ብዙ እኮ ያጠፉ ሰዎች አሉ። ጫካ ገብተው መሳሪያ አንስተው ማህበረሰብ የጎዱ አሉ። ሲመለሱ በምህረት እየተቀበልናቸው ነው። ኢትዮጵያ እየተቀበለቻቸው ነው። ከኛ ጀምሮ ወጥቼ ስመለስ ትቀበላኛለች። በአንድ በኩል ማንም ባይናገረኝም ምህረት ነው ልል ይችላል። የፈለገ ላኩርፍ የፈለገ ነገር ይሁን ወጥቼ ስመለስ የተለያዩ ቻሌንጆች ሊያጋጥሙ ይገባ ነበርና ሁላችንም የኖር ነውም ደግሞ በይቅርታ ነው። ዓለም ላይ በሃይማኖትም ስትሄድ በይቅርታ ነው እና ነቢይ ሄኖክ ቆሞ ይቅርታ የጠየቀው ሙሉ ቪዲዮን ሰምቼዋለሁ። ይህ ትልቅነት ነው። ስለዚህ እኔ ህግ ይጠይቀው በህግ እንደዚህ ይሁን የሚሉ ሰዎች አሉ። ጥሩ አመለካከት ነው። እኔ ደግሞ እንደ አንድ ሰው ትንሽም ቢሆን ሃይማኖት እንዳለው ሰው አገር ውስጥ እየመጣ ባለው ከይቅርታ አንጻር በምንሄድበት ሁኔታ ይሄ ሰው እንዲህ ካለ አይደግመውም። ላጠፋው ጥፋት ይቅርታ ብሎ ጠይቋል። መጸጸት አለ። ሲጸጸት እኮ መንግስትም አንዳንድ ይቅርታ ያደርጋል። ሲደመር ነቢይ ሄኖክ ነው ያለውበት ሰፈር አካባቢ ነው ቸርች ያለው በፊት የነበርኩበት ቦታ ላይ እና ብዙ ቪዲዮዎችን እከታተላቸዋለሁ። የራሱ ዝማሬ ያለው ብዙ ሰዎችን አንጿል፣ ብዙ ሰዎችን አስተካክሏል፣ ወደ መልካምነት ወስዷል። እነዚህ መልካም እሴቶች ያሉት ሲሳሳት የአፍ ወለምታ በሚባል የሚታለፍ አይደለም። ለእኔ ከባድ ስለሆነ የአፍ ወለምታ ብቻ አይደለም፣ ኢንቴንሽናሊ ብሎታል። አንዳንዴ እንደዚህ አይነት ነገሮች በብዙ ነቢያት፣ በብዙ የኦርቶዶክስ ሰባኪያን፣ በብዙ ኡስታዞች ይንጸባረቃሉ። ሌላውን የሚነኩ አይነት ንግግሮች እነዚህ መንግስት ህግ ማውጣት አለበት፣ ለየት ያለ ህግ። ለምሳሌ አንዴ ጎዳና ላይ ንግድ ሲባል ሰዎች ይያዛሉ፣ ግን ህግ ስላልነበረ ካልተሳሳትኩ መቅጣት አልተቻለም። ስለዚህ እነዚህ ነገሮች ህግ ሊወጣባቸው ይገባል። በሚገባ የተጠና ከሃይማኖት አባቶች ጋር ውይይት የተደረገበት ኮሚቴ ተቋቁሞ ህዝብ ተወካዮች ምክር ቤት ቀርቦ እንደ ህግ እንደ አዋጅ ጸድቆ ሊወጣ የሚችል አንድ ለየት ያለ ነገር ነው። ኢቨን እንደ ስታቲዩት ሎ ሆኖ መውጣት ያለበት አይነት ነው። በህዝብ ተወካዮች ምክር ቤት ቀርቦ መጽደቅ ያለበት ነው እና ከዛ ዳኞች ደግሞ ያንን ተከትለው በዛ ላይ ተመስርተው ዝርዝር የሆኑ ህጎችን ሊያወጡና ደንቦች ሊዘጋጁ ይገባል። ለምን የማህበረሰብን እሴት ይሸረሽራሉ፣ ሰዎችም ሊጎዱ ይችላሉ። ለምሳሌ አሁን አንዱ ተነስቶ ነገሌ ቦረና እንደዚህ ነው ቢል ኢትዮጵያን በሙሉ ወዳታለሁ፣ ግን አንዳንዴ ቤተሰብ ሲሆን የመጣበት ከተማ ሲሆን ፊሊንግ አለ። አሁን ውብሸት ታዬ በጣም የተረጋጋ ጋዜጠኛ ነው። በጣም በምድር ላይ ከማከብራቸው እንቁ ሰዎች አንዱ ነው። የተወለደበት አካባቢን ስለሚያውቀው ፊሊንጉ ከባድ ነው የሚሆነው። በሱ ጫማ ውስጥ ገብቼ ባስብ ቦረና ቢባል 3-10 እጥፍ ነው መንቦገቦገው። ውብሸት እንደውም በተረጋጋ መልኩ ነው ጋዜጠኛ ውብሸት ታዬ ያቀረበው። ብዙ መስዋዕትነት የከፈለ ልጅ ነው። ጠንካራም ልጅ ነው። በዚህ አጋጣሚ ላወድ ሰው ይገባል። አሁን ልክ ተሽ እዚህ ጋር እንደምለውና ይሄ አይነቱ ነገር መታረም አለበት፣ መስተካከል አለበት። ግን ነቢይ ሄኖክ እንዲሁም ዝም ብዬ ስመለከተው መልካም ሰው ነው። ችግሮች ፈጥሯል። ብዙዎችን እኮ ቲክቶከሮች ምናምኖች መንግስት እያዘ ፖሊስ እየጠየቀ ይለቃቸዋል። መዝገብ ላይ ሊሰፍር ይችላል። ፖሊስ ሊጠይቀው ይችላል። ጠይቆት ቃሉን ሊቀበል ይችላል። ስህተት መሆኑን ሊያይ ይችላል። ሌላ ጊዜ ደግሞ እንዳይደግም ሌሎችን መማሪያ እንዲሆን ጠይቆ ሊመልሰው የሚችልበት እድል አለ እና እነዚህ ተገቢ ናቸው ላለው ነቢይ ሄኖክን በዚህ አጋጣሚ ይቅርታ ስለጠየቀ በጣም አከብረዋለሁ። በቃ የትኛውም እምነት ተከታዩ ትልቁ ነገር ይቅርታ ነው። በቃ ተሳስቼ ነበር፣ ኃጢአት እኮ አይደለም። አሁን እኛ ሀገር ያለው ትልቁ ችግር ምንድን ነው? አልጸጸትም ብለው ነው መጽሐፍ የሚጽፉት ፖለቲከኞቻችሁ። ኧረ እንጸጸታለን፣ ብዙ የተሳሳት ነው አለና ብዙ በሰራን ቁጥር ፊት ለፊት በወጣን ቁጥር እንሳሳት። እኔ ባልወጣ ኖሮ ሚዲያ ላይ አልሳሳትም፣ ማንም አያቀኝም። ስንወጣ ግን
አፎ ለምታ ይኖራል። ለምሳሌ አልጸጸትም ያለው ጀዋር እስቲ እሱንና ነብይ ሄኖክ ናቸው። 95% ሙስሊም ነው። አንድ ክርስቲያን ቀና ብሎ ቢናገር በሜንጫ አንገቱን ነው የምንለው ብሎ መጽሐፍ ሲጽፍስ አልጸጸትም ነው ያለው። ዶክተር ወንዶሰን እስር ቤት ገብቶ ማረሚያ ቤት ሆኖ የነጻነት ሰልፍ በሚለው መጽሐፉ እነ አርቲስት ሃጫሉ ሁንዴሳን እነ ክቡር አርቲስት ዶክተር አሊ ቢራን የክብር ዶክተር እነዚህ ሰዎች ጄኖሳይደር ነው ያላቸው። እንዲህ የሚሉ ሰዎች ባሉበት ማረሚያ ቤት ገብተው ማይታረሙ ሰዎች ባሉባት ምድር ይሄ ሰው ያቀረበበት አቀራረብ በጣም ደስ የሚል ነው። አሁን በእኔ እምነት ነቢይ ብዬ ላልጠራው እችላለሁ፣ ግን ነቢይ ሄኖክ በቃ ደስ ይለኛል። ኡስታዝ ከሌ እዚህ ሼክ ከሌ በቃ ማዕረጋቸውንም ሳልናቃልል እንዲህ ስንሆን ነው የምንቀራረበው፣ አንድ የምንሆነው ነው የምለው። በተረፈ በጣም ከልብ አመሰግናለሁ። እናመሰግናለን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ከአቶ ታዬ ጋር ማጥራት የምፈልገውን መጠየቅ የምፈልገውን በነፃነት ጠየቅን። አቶ ታዬም በፍጹም ነፃነት ብዙ ሳይቆጡን በመልካም ሁኔታ ሁሉን ነገር አብራሩልን። ፈጣሪ ያከብርልን። ሀሌታ ሚዲያ በጣም ደስ የሚለው ነገር ነው። ሚዲያ ላይ አልቆጣም። ብዙ ቦታ ከታላላቅ ጋዜጠኞች ልክ እንዳንተ ካሉ ተወያይቻለሁ። ግን ምንድነው ማህበረሰብ የምናስተምረው ነገር አለ። በግል ሚዲያ ላይ ስቀርብ ሶሻል ሚዲያ ፌስቡክ አንዳንዴ ስሜታዊ ልሆን ይችላል። ግን እንደዚህ አይነት ሚዲያ ስመጣ የዚህ ሚዲያ ቤተሰቦች አሉ። ለነሱም የሚኖር ሪስፔክት አለ። በየቀኑም እየተገራን በየቀኑም እየተስተካከል ነው የምንሄደው እና ሀሌታ ሚዲያን በዚህ አጋጣሚ እጅግ በጣም ከልብ አመሰግናለሁ። ክቡር ጋዜጠኛ ተሾመን እንደዚሁም ደግሞ የስቱዲዮ ባለሙያዎችን፣ ቴክኒሻኖችን፣ አዘጋጆችን ለሁላችሁም ክብር ይስጥልኝ። አመሰግናለሁ። እኛም እናመሰግናለን አቶ ታዬ እኛን ሚዲያ መርጠው ሀሳቦትን በነፃነት በተደጋጋሚ ስንጠይቆት ስለተገኙ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን አንድ መልእክት አስተላልፈን እናልፋለን። ነቢይ ሄኖክ እንግዲህ አቶ ታዬ ባለው መሰረት ጋዜጠኛ ውብሸትም ሀሌታ ሚዲያ ላይ በድምፅ ገብቶ ስለተናገረ ነገሩ በይቅርታ እንዲፈታ የሰላሌ ሕዝብንም በትልቅ ይቅርታ ከስጦታ ጋር እንድትመጣ ከሌለ የሰላሌ እንግዲህ አስተዳደሮችም በዚህ ጉዳይ ላይ ጣልቃ እንዲገቡ በሽምግልና ሌሎችን በማዋቀር ሰላምና ፍቅር እንዲመጣ እንጥራለን። በእኛ ሚዲያ በቅርቡ እንደውልላለን። ሀሎ ስንል ስልክን አንሳ ለማለት እንፈልጋለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ ከስቱዲዮ ሻሎም።